ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኮንሱመር ቢሄቪየር ቻፕተር 2 ኮንሱመር ዲሲሽን ሜኪንግ ፕሮሰስ በሚል ርዕስ እንማራለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ስታደርጉ ደግሞ የኖቲፊኬሽን ወይም የደወል ምልክቷን ብትጫኗት ቪዲዮዎችን ስለቅ ኖቲፊኬሽን ይደርሳችኋል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። and ለሚመለከታቸው አካልም ሼር በማድረግ የቻናሉ ቤተሰብ እንዲሆኑ ማድረግ ትችላላችሁ ማለት ነው። በሶሻል ሚዲያ አካውንት @የኒቱቶሪያል ቴሌግራም፣ ዩቲዩብ እና ቲክታክ ላይ ዩዘር ኔም @የኒቱቶሪያል ብላችሁ ሰርች ብታደርጉ ታገኛላችሁ ማለት ነው። ሶ የዛሬው ትምህርታችንን እንጀምራለን ማለት ነው። ሶ በዚህ ቻፕተር የምናየው ኮንሱመር ዲሲሽን ሜኪንግ ፕሮሰስ ነው። ስለዚህ ኮንሱመር ዲሲሽን ሜኪንግ ፕሮሰስ እንዴት ነው ኮንሱመሮች እቃዎችን ሲገዙ ውሳኔዎችን የሚወስኑት፣ እንዴት ነው ዲሳይድ የሚያደርጉት፣ እንዴት ነው ፕሮዳክቶችን ብራንዶችን የሚመርጡት የሚለውን ነው የምናየው ማለት ነው። እሱን ዲሲሽን ሜኪንግ ፕሮሰስ እንለዋለን፣ ወይም በሌላ አባባል ኮንሱመር ቢሄቪየር የምንለው ነገር ማለት ነው። ፊዚካል አክቲቪቲ ኦር ዲሲሽን ሜኪንግ ፕሮሰስ ምን ይባላል ብለናል ቻፕተር 1 ላይ። ኮንሱመር ቢሄቪየር የምንለው እሱ ነው። ሶ ዋትስ ዲሲሽን ነው? ዲሲሽን ሜኪንግ ፕሮሰስ ማለት አንድ ውሳኔ መወሰን ሂደት። ሶ ኮንሱመሮችን አንድ ነገር ይወስናሉ ማለት ነው። ሶ እቃዎችን ሲገዙ የሚወስኑበት ውሳኔ እንዴት ነው፣ ሂደቱስ እንዴት ነው፣ ከወሰኑ በኋላስ ያለው ነገር የሚለውን ነገር ኢን ዲቴል በዚህ ቻፕተር እናያለን ማለት ነው። ሶ አብራችሁኝ እስከ መጨረሻው ቆዩ ማለት ነው። በጣም ኢንተረስቲንግ የማርኬቲንግ ኮርስ ነው ኮንሱመር ቢሄቪየር፣ ምክንያቱም ሞር ሳይኮሎጂካል አስፔክት አለው። ኮንሱመር ሞር ሳይኮሎጂ ነው አብዛኛውን ጊዜ ማለት ነው። ሶ እና በጣም ኢንተረስቲንግ ነው፣ ደስ ይላል። ሶ ዲሲሽን ስንል እንግዲህ ምን ማለት ነው? መምረጥ ነው። የሆኑ አማራጮች ይኖራሉ፣ ኦፕሽኖች አሉ። ከነዛ መምረጥ ሴሌክት ማድረግ ነው። ስለዚህ አሴ ኮንሱመር ፕሮዳክትን አንድን ፕሮዳክት መምረጥ መቻል እሱ ዲሲሽን ይባላል። ሴሌክት ማድረግ፣ ኦልተርኔቲቭ አለን፣ አማራጭ አሉ። ከነዛ አማራጮች የሚሻለውን መምረጥ መቻል ዲሲሽን ይባላል። ሶ ኮንሱመር ዲሲሽን ፕሮሲጀር የሚለውን ነገር ስናየው ምንድነው እዚህ ጋር ኮንሱመር ዲሲሽን ፕሮሲጀር የሚለው ነገር መጀመሪያ ኮንሱመሮች ኢቫሉዌት ያደርጋሉ ፕሮዳክቶችን በአትሪቢዩታቸው ወይም ደግሞ በፕሮዳክቱ ባህሪ ፕሮዳክቶችን ብራንዶችን እንደየባህሪያቸው ወይም ደግሞ አትሪቢዩታቸውን ተጠቅመው ባህሪያቸውን መሰረት አድርገው ምን ያደርጋሉ? ኢቫሉዌት ያደርጋሉ፣ ይገመግማሉ። ብራንዶችንም ይገመግማሉ፣ ሰርቪስንም ይገመግማሉ። ከዛስ ከገመገሙ ኢቫሉዌት ካደረጉ ካመዛዘኑ ካማረጡ በኋላ ሴሌክት ያደርጋሉ፣ ራሽናል በሆነ ወይ ማለት ነው። ምንድነው ሴሌክት ማድረግ? ዲሲሽን መወሰን ወይ ዲሳይድ ማድረግ፣ ዲሲሽን ሜክ ማድረግ፣ ውሳኔ መወሰን ማለት ነው። ሶ ፍላጎታቸውን ለማሟላት አት ሚኒመም ኮስት አት ሊስት ኮስት ቱ ጌት ማክሲመም ቤኔፊት ኦር ቱ ጌት ማክሲመም ቫልዩ ምን ያደርጋሉ? ራሽናል የሆነ ዲሲሽን ኦር ራሽናል የሆነ ሴሌክሽን ያካሂዳሉ ማለት ነው። ለምንድነው ራሽናል ነው ያለው? እዚህ ጋር ኢቫሉዌት አድርገዋል ማለት ነው። ብራንዶችን፣ ፕሮዳክቶችን፣ ሰርቪሶችን ቤዝድ ኦን ዜር አትሪቢዩትስ፣ ቤዝድ ኦን ዜር ካራክተሪስቲክስ፣ ቤዝድ ኦን ዜር ፊቸርስ ምን አድርገዋል? ኢቫሉዌት አድርገዋል፣ ገምግመዋል ማለት ነው። ከዛ መርጠዋል። ሶ ራሽናል ነው ማለት ነው። ስለዚህ ራሽናል የሆነ የብራንድ ወይም ደግሞ የምርት ወይም የፕሮዳክት ወይም የአገልግሎት ምርጫ ምን ይባላል? ዲሲሽን ሜኪንግ ይባላል ማለት ነው በኮንሱመር። ሶ ኮንሱመሮችን እንግዲህ ዲሲሽን ሜክ ሲያደርጉ የሚከተሏቸው ፕሮሲጀሮች አሉ ወይም ደግሞ ሂደቶች አሉ። የመጀመሪያው ሪኮግኒሽን ነው። ኒድ ኦር ፕሮብሌም ሪኮግኒሽን፣ ምን ያስፈልገኛል፣ ምንድን ነው የምፈልገው የሚለውን ነገር መጀመሪያ ማወቅ አለባቸው። ዲሲሽን ሜኪንግ ፕሮሰስ ነው እያየን ያለ ነው ማለት ነው። ስለዚህ ዲሲሽን ሜኪንግ ፕሮሰስ ስለሆነ ሲሪስ ኦፍ አክቲቪቲ ነው ወይም ደግሞ ቀጣይነት ያላቸው የድርጊቶች ቅደም ተከተል ነው። ሲሪየስ ነው፣ ሲኩዌንስ አለው። ሶ ያንን ሲኩዌንስ ኦርደሩን ጠብቆ ነው የሚሄደው። ሶ የመጀመሪያው ፕሮብሌም ሪኮግኒሽን ኦር ኒድ አይደንቲፊኬሽን ይባላል። ያ ማለት አንድ ሰው ምን ያስፈልገኛል፣ ምን መግዛት አለብኝ፣ ምን የጎደለኝ ነገር አለ ብሎ የሚያስፈልገውን ነገር መለየትና ማወቅ፣ ችግሩ ማለት የቸገረው ነገር ምንድነው። ሶ ያንን ችግር ካወቀ ችግር አለበት ማለት የሚፈልገው ነገር አለ ማለት ነው። ሶ ያንን ችግር ሶልቭ ለማድረግ የሆነ ነገር ይፈልጋል፣ የሆነ ፕሮዳክት ያስፈልገዋል ማለት ነው። ስለዚህ መጀመሪያው ስቴፕ የሚያስፈልገንን ነገር ማወቅ ወይም ደግሞ የቸገረንን ችግራችንን መረዳትና ማወቅ ነው። ሁለተኛው ስቴፕ ኢንፎርሜሽን ሰርች ነው። እዚህ ጋር ደግሞ ኮንሱመሮች
የሆነ ችግር አለ፣ አይዴንቲፋይ ያደረጉት ችግር ኦር ኒድ አለ። ሶ ያንን ኒዳቸውን ሳቲስፋይ ለማድረግ ኦር ያንን ችግራቸውን ፕሮብሌማቸውን ሶልቭ ለማድረግ መረጃዎችን ይሰበስባሉ፣ ኢንፎርሜሽን ሰርች ያደርጋሉ። ኢንፎርሜሽን ሰርች የሚያደርጉት ለምንድን ነው? ራሽናል የሆነ ኤቪደንስ ቤዝድ ዴታ ድራይቭን የሆነ ዲሲሽን ወይም ደግሞ ውሳኔ ለመወሰን ማለት ነው። ሶ ኢንተርናሊ ኦር ኤክስተርናሊ መረጃዎችን ሊሰበስቡ ይችላሉ። ከዛስ የሰበሰቡትን መረጃ ኢቫሉዌት ያደርጋሉ ማለት ነው። ኢቫሉዌት ያደርጋሉ። በሰበሰቡት መረጃ በሰበሰቡት ኢንፎርሜሽን መሰረት ብራንዶችን፣ ፕሮዳክቶችን፣ ሰርቪሶችን ኢቫሉዌት ያደርጋሉ። አማራጮችን ምን ያደርጋሉ? ይመዝናሉ፣ ያወዳድራሉ ማለት ነው። ከዛ ይመርጣሉ፣ ሴሌክት ያደርጋሉ፣ ዲሳይድ ያደርጋሉ። ከዛ ከመረጡና ከገዙ በኋላ ፖስት ፐርቼዝ ኢቫሉዌሽን አለ። አንድን እቃ ከገዛ ነው በኋላ ደስተኛ ሆነናል አልሆንም፣ እቃውን እንጠቀመዋለን ወይም ደግሞ አንጠቀመውም፣ እቃውን ከተጠቀምነው ደግሞ ዲስፖዝ እናደርገዋለን፣ ሳቲስፋይ ሆነናል አልሆንም፣ ደግመን እንገዛለን አንገዛም የሚሉ ውሳኔዎች ይመጣሉ። ፖስት ፐርቼዝ ማለት ነው። ኮግኒቲቭ ዲሶናንስ የሚባል ነገር አለ። አንድ ነገር ከገዛ ነው በኋላ ዶት ወይም ደግሞ አንዛይቲ ሊያጋጥመን ይችላል ማለት ወይም ደግሞ ሳይኮሎጂካል ዲስኮምፎርት ሊያጋጥመን ይችላል። ሶሱ ፖስት ፐርቼዝ ላይ የሚኖሩ ኤክስፒሪየንሶች ናቸው ማለት ነው። ሶ እነዚህ 5 ነገሮች በዚህ ቻፕተር ኢንዲቴት እናያለን ማለት ነው። ሶ አንድ ከስተመር መግዛት ሲፈልግ ወይም ደግሞ ግዥ መፈጸም ሲፈልግ ሊከተላቸው የሚገቡ ስቴፖች አሉ። ፕሮብሌም ሪኮግኒሽን፣ ኢንፎርሜሽን ሰርች፣ ኢቫሉዌሽን፣ ፕሮዳክት ቾይስ ኦር ፐርቼዝ ያደርጋል። ፖስት ፐርቼዝ ኢቫሉዌሽን የሚባሉ አሉ ነው የሚለን። ሶ እነሱን እናያለን። ሶ እዚህ ጋር ግን የዲሲሽን አይነቶች አሉ። አንድ ከስተመር ዲሳይድ ሊያደርጋቸው የሚችል ወይም ደግሞ የዲሲሽን አይነቶች ማለት ነው። ታይፕስ ኦፍ ዲሲሽን ሜኪንግ ወይም ደግሞ ዲሲሽን ስንወስን የምንወስናቸው የውሳኔ አይነቶች አሉ። የመጀመሪያው ሀቢቹዋል ዲሲሽን ነው፣ ሊሚትድ ፕሮብሌም ሶልቪንግ ሁለተኛው፣ ሶስተኛው ደግሞ ኤክስተንድድ ፕሮብሌም የሚባል። እንግዲህ እነዚህ የዲሲሽን አይነቶች ወይም ደግሞ ታይፕስ ኦፍ ዲሲሽን የሚባሉት ምንን መሰረት አድርገው ነው የተከፋፈሉት? አማውንትስ ኦፍ ኢፈርት ማለት ነው። ያ ማለት ይህንን ውሳኔ ለመወሰን የምናወጣው ኢፈርት፣ የሚኖረን ኢንቮልቭመንት፣ የሚኖረን ተሳትፎ፣ የምናወጣው ኢፈርት ሳይኮሎጂካል ሊሆን ይችላል፣ ፊዚካል ኢፈርታችንን መሰረት ተደርጎ ኢፈርቱ ሞር ከምን ጋር ነው የሚያዘው? ከኢንፎርሜሽን ሰርች። ለምሳሌ ጨው ለመግዛት ብዙ መረጃ መሰብሰብ ያስፈልገናል አያስፈልገንም? መኪና ለመግዛትስ ምን ያህል መረጃ ያስፈልገናል አያስፈልገንም? ሶ አንድ ሰው ጨው ለመግዛት ወይም ደግሞ ቴብል ሳልት ለመግዛት እና ኤክስፔንሲቭ የሆነ ካር ለመግዛት ሊግዠሪየስ የሆነ ካር ለመግዛት የሚያወጣው ኢፈርት የተለያየ ነው። ለምን? ፕሮዳክቱ የተለያየ ስለሆነ። ስለዚህ ዲሲሽኑ የተለያየ ይሆናል። ሶ ሃቢቹዋል ዲሲሽን፣ ሊሚትድ ፕሮብሌም ዲሲሽን ኤንድ ኤክስተንድድ ፕሮብሌም ዲሲሽን ተብለው በ3 ይከፈላሉ ማለት ነው። ሶ እነዚህን በኤክስተንት ወይም ደግሞ በኮንቲኒየም ደረጃ ስናያቸው አንደኛው ሩቲን ወይም ደግሞ ሃቢቹዋል ፕሮብሌም ያልነው ማለት ነው። ሃቢቹዋል ዲሲሽን ሃቢቹዋል ፕሮብሌም ሶልቭ ለማድረግ የምንወስነው ውሳኔ ወይም ደግሞ ዴይ ቱ ዴይ ችግራችን፣ ለምሳሌ ጨው ሲያልቅብን ጨው እንገዛለን፣ እስክሪብቶ እንገዛለን ዴይሊ ማለት ነው አይደል? ሶ እነዚህን ነገሮች ስንገዛ ግን የምናወጣው ኢፈርት አንደኛ ሎ ነው። ከኮስት ደረጃ ሲታዩ ፕሮዳክቶች የሚሸጡበት ዋጋ አንደኛ ዝቅተኛ ነው። ሁለተኛ ደጋግመን ነው የምንገዛቸው፣ ስለዚህ የምናወጣው ኢፈርት ትንሽ ነው። ሌላው ትንሽ የሆነ ኮንሱመር ኢንቮልቭመንት አለ እዛ ዲሲሽን ላይ ወይም ደግሞ ጨው ለመግዛት እዛ ጋር ፓርቲሲፔት ስናደርግ ያለን ኢንቮልቭመንት፣ ያለን ተሳትፎ፣ ያለን ኢንተረስት ዝቅ ያለ ነው ማለት ነው። ሌላው ፕሮዳክቶች ጋር ምንድነው እንተዋወቃለን፣ ፋሚሊያር ነን፣ ተላምደናቸዋል፣ እናውቃቸዋለን። ጥቂት ማሰብ ነው የሚጠበቅብን ሰርች ለማድረግ እነሱንም ያን ያክል የሚያስፈልገን ሰዓት ትንሽ ነው። ጨው የት እንዳለ እናውቃለን ምናምን ነው። እዚህ ጋር ሊሚትድ ፕሮብሌም የሚባለው በሁለቱ መካከል ማለት ነው። ለምሳሌ ሶፍት ድሪንክ መግዛት ብንፈልግ አይደለ? ሶፍት ድሪንክ ወይም ደግሞ የሆነ የሚጠጣ ነገር መግዛት ብንፈልግ ምናልባት አልኮል የማይጠጣ ከሆነ የአልኮል ኮንተንቱን ያህል ምናምን ፍሪ መሆኑን ያህል ከሱገር ምናምን እንደዚህ አይደል? ሊሚትድ የሚባሉት እነሱ ናቸው። ሶ በሁለቱ መካከል ኤክስቴንሲቭ የሚባለው ደግሞ በጣም ውድ የሆኑ ፕሮዳክቶችን ስንገዛ የምንወስናቸው ውሳኔ። ለምን? እዚህ ጋር ሀይ የሆነ ኢንቮልቭመንት ሀይ የሆነ ኢፈርት ይፈልጋል። ኤክስቴንሲቭ ፕሮብሌም ሶልቪንግ ይባላል እዚህ ጊዜ የምንወስነው ውሳኔ። ለምሳሌ መኪና ወይም ደግሞ ካር መግዛት ብንፈልግ አንድ መኪና መግዛት ለሚፈልግ ሰው የሚያወጣው ኢፈርት፣ ያንን መኪና ለመግዛት የሚሰበስበው መረጃ፣ የሚጠይቀው ሰው፣ የሚደውለው ስልክ በጣም ብዙ መረጃ ያወጣል። ለምን ሲባል አንደኛ ይሰበስባል። ለምን ሲባል ኤክስፔንሲቭ ነው። ገብቷችኋል? ገዝቶ ይሄ የሆነ ችግር ቢፈጠር በጣም ነው ጉዳት የሚደርስበት። ሞኔታሪ ነን ሞኔታሪ ኮስት ኢንከር የሚያደርገው
ኤንድ ደግሞ መኪና ዴይ ቱ ዴይ አይገዛም፣ ከስንት ጊዜ አንድ ጊዜ ነው የምንገዛው። ኮንሱመር ኢንቮልቭመንቱ ሀይ የሆነ ኢንቮልቭመንት አለው ወይም ደግሞ ተሳትፏል ወይም ደግሞ ኢንተረስት አለው ማለት ነው ሰውየው። ከፕሮዳክቱ ጋር ከዚህ በፊት ፋሚሊያር ላይሆን ይችላል። ያን ያህል ዲቴል የሆነ እውቀት ወይም ደግሞ መኪናን የመግዛት የመሸጥ ዴይሊ ኤክስፒሪየንስ አይኖረንም። ኤክስቴንሲቭ ቶት ሀሳቦች፣ ግብአቶች ይፈልጋል። ሰርች ታይም ብዙ ጊዜ ሰጥተን መረጃዎችን መሰብሰብ ጊዜ ወስደን ማሰብ ይጠይቃሉ ማለት ነው። ሶ በጣም ዝቅተኛ ኢፈርት የሚፈልጉ ከሆነ ሩቲን ሪስፖንስ ቢሄቪየር ወይም ደግሞ ሃቢቹዋል ዲሲሽን ሜኪንግ ይባላሉ። መካከለኛ ኢፈርት የሚፈልጉ ከሆነ ሊሚትድ ፕሮብሌም ሶልቪንግ ይባላሉ። ከፍተኛ ኢፈርት ኢንቮልቭመንት የሚፈልጉ ከሆነ ደግሞ ኤክስቴንሲቭ ፕሮብሌም ሶልቪንግ ተብለው በሶስት ይከፈላሉ ማለት ነው ዲሲሽን ሜኪንግ ፕሮሰሶቹ። ለምሳሌ እዚህ ጋር እናያቸው። አሁን ሎው ፐርቼዝ ኢንቮልቭመንት የሚጠይቀው ኖሚናል ዲሲሽን ወይም ደግሞ ሃቢቹዋል ወይም ደግሞ ሩቲን የምንለው መጀመሪያ ችግራችንን እናውቃለን። ከዛ የት ሱቅ ሄደን መግዛት እንዳለብን፣ ለምሳሌ ሳልት መግዛት ብንፈልግ ቴብል ሳልት ወይም ደግሞ የገበታ ጨው ምግብ ለመስራት የምንገለገልበት ጨው በጭስት አለቀ ቤታችን። ጨው የለኝም፣ ከገሌ ሱቅ ሊሄድ ገሌ ጋር ይሸጣል፣ ከሄደን እንገዛለን ማለት ነው። በቃ አለቀ። ምንም ሌላ ነገር የለውም። ሊሚትድ ጋር ስንመጣ ችግራችንን አይዴንቲፋይ እናደርጋለን። የሚያስፈልገን ነገር ምንድነው? ለስላሳ ኢንፎርሜሽን ሰርች እናደርጋለን። ለምሳሌ ኢነርጂ የሚሰጥ ሶፍት ድሪንክ መጠጣት ብንፈልግ ያ ሶፍት ድሪንክ ምን ኮንተንቶች እንዳሉት እናነባለን ምናምን። ከዛ ሌሎች አማራጮች እንዳሉት ልንጠይቅ እንችላለን። ከዛ ኦልተርኔቲቮች እንደዚህ የሚባል አለ እንደዚህ የሚባል አለ ልንባል እንችላለን ማለት ነው። ከዛ በኋላ ፐርቼዝ እናደርጋለን፣ እንጠቀማለን። ሃይ ፐርቼዝ ኢንቮልቭመንት ኦር ኤክስተንድድ ዲሲሽን ሜኪንግ ኤክስተንድድ ፕሮብሌም ሶልቪንግ ዲሲሽን ሜኪንግ ይባላል። ግን ፕሮብሌማችንን ለየ። ለምሳሌ መኪና ያስፈልገኛል አለ። ስለ መኪና መረጃ እንጠይቃለን። ኢንተርናል ኦር ኤክስተርናል መረጃዎችን እንሰበስባለን። እዛ ምን አይነት ብራንዶች አሉ፣ ማንኛውን ልጠቀም፣ እንዴት ልግዛ የሚለውን ነገር ከተለያየ ክራይቴሪያ አንጻር ኢቫሉዌት እናደርጋለን ማለት ነው። ከዱሬሽን፣ ከፍጥነት፣ ከኢነርጂ አንጻር አይደል፣ ከፕራይስ አንጻር። ከዛ ብለን ገዛን፣ ፐርቼዝ አደረግን እንበል። ከዛስ ዲስሶናንስ ከገዛ ነው በኋላ እንግዲህ የሚኖረን ስሜት በመግዛታችን ሳይኮሎጂካሊ እንረበሻለን። አንዱ ቢቀርብኝ ብለን ማሰብ ዲስሶናንስ ሲባሉ እንዱ ባልገዛው ይሻል ነበር ምናምን አይነት ነገር ስሜት አለ። ቢቀርብኝ ምናምን እንደዚህ። ስለዚህ ኢቫሉዌት እናደርጋለን ጥሩ መሆኑን አለመሆኑን እንደፈለግነው በቃ ጀስት ከዛ እናገኘዋለን ብለን የጠበቅነው ነገር ማግኘትና ለማግኘታችንን ኢንዲቴል ኮምፕሌክስ የሆነ ኢቫሉዌሽን ፕሮሰስ ይኖረዋል ማለት ኤክስተንድድ ዲሲሽን ሜኪንግ ላይ ማለት ነው። እሱ ነው ፐርቼዝ ኢንቮልቭመንት የምንለው ነገር ምንድነው ሲባል ፐርቼዝ ኢንቮልቭመንት እያልን አይተናል። እዚህ ጋር ለምሳሌ እዚህ ጋር ኢንቮልቭመንት የሚለው ነገሮች አሉ። ኢንቮልቭመንት እንዳው ምንድነው እንግዲህ አንድ ሰው ያንን ብራንድ ያንን ፕሮዳክት ያንን ሰርቪስ ለመግዛት ሲፈልግ ያለው ኮንሰርን ማለት ለዛ ነገር ያለው ትኩረት ማለት ነው፣ ያለው ኢንተረስት ፍላጎት ማለት ነው። እሱን ኢንቮልቭመንት እንለዋለን። ፐርቼዚንግ ፕሮሰሱ ትሪገርድ ይሆናል በኒድ ማለት ነው። ለፓርቲኩላር ለሆነ ግዥ የሚኖረው ፍላጎት አለ። በዛ ፍላጎት አማካኝነት የሚኖረን ኮንሰርን ኢንተረስት ፎር ዳት ዲሲሽን ሜኪንግ ፕሮሰስ ኢንቮልቭመንት እንለዋለን። ፐርቼዚንግ ኢንቮልቭመንት የሚለውን እንግዲህ ቴምፖራሪ ስቴት ነው ወይም ደግሞ ቴምፖራሪ የሆነ ፊሊንግ አሁን ላይ ከስተመሮች የሚኖሩበት ስሜት ማለት ነው። አሁን ላይ ያለው ቴምፖራሪ how you feel at the current situation የምንለው ነገር ቴምፖራሪ ስቴት ኦፍ ሙድ ወይም ደግሞ ስቴት ኦፍ ፊሊንግ ብለን ልናየው እንችላለን ማለት ነው። it is influenced by individual product or situational characteristicsዎቹ ኢንቮልቭመንታችንን ኢንፍሉዌንስ ያደርጉታል። ኢንዲቪጁዋል ኢንተራክሽን ኤንድ ከፕሮዳክቱ ጋር የሚኖረን ኢንተራክሽን ከሲቹዌሽኖቹ ጋር የሚኖረን ኢንተራክሽን በሙሉ ፐርቼዚንግ ኢንቮልቭመንታችንን ወይም ደግሞ ግዢ ላይ የሚኖረን ተሳትፎ ኢንተረስት ኤንድ ኮንሰርን ኢንፍሉዌንስ ያደርጉታል ማለት ነው። ዲሲሽን ሜኪንግ ፕሮሰሶችን እናያቸው እስከ ያየናቸውን ኢን ዲቴል። መጀመሪያው ኖሚናል ነው። ኖሚናል ያልነው እንግዲህ ሀቢቹዋል የሆኑ ፕሮብሌሞችን ሶልቭ ለማድረግ ዴይ ቱ ዴይ ለምሳሌ ሳልት ያልነው ማለት ነው። እዚህ ጋር ሊትል ነው ወይም ደግሞ ኖ ኮንሺየስ ኢፈርት፣ ያን ያክል ኢፈርት ማውጣት አይጠበቅብንም። ልክ እንዳልነው አውቶማቲካሊ ነው ዲሲሽኖችን የምንወስነው፣ ውሳኔዎችን ወዲያውኑ ሂደን ነው
የምንወስነው ማለት ነው። ግዴታ መረጃ መሰብሰብ ምናምን ሌላ ኤፈርት አያስፈልግም። ኢንተርናል ኤክስተርናል ኢቫሉዌሽን ክራይቴሪያ ኤንድ ዲሲሽን ሩል ምናምን የምንላቸው ነገሮች በሙሉ ላያስፈልጉን ይችላሉ ማለት ነው። ሶ ሊትል ኢፈርት ወይም ደግሞ ኖ ኮንሽየስ ኢፈርት ማለት ነው። ያን ያክል ኮንሽየስ ሆነን ራሽናል ሆነን ማሰብ ላይ ይጠበቅብን ይችላል ማለት ነው። ኖሚናል ዲሲሽን ላይ ማለት ነው። ሶ ኖሚናል ዲሲሽን የምንላቸው በሁለት ሊከፈሉ ይችላሉ። አንደኛ ብራንድ ሎያል ኤንድ ሪፒት ፐርቼዝ ተብለው ነው። አንደኛው ብራንድ ሎያል፣ ሁለተኛው ሪፒት ፐርቼዝ ተብለው በሁለት ሊከፈሉ ይችላሉ ማለት ነው። ብራንድ ሎያል ዲሲሽን የሚለው እንግዲህ ሀይ የሆነ ፌር የሆነ ሀይ ዲግሪ ኦፍ ፕሮዳክት ኢንቮልቭመንት ነው። ፕሮዳክቱን ወይም ደግሞ የምንመርጠውን ብራንድ እናውቃለን፣ ጀስት ሎያል ነው ለብራንዱ፣ ግን ዲግሪ ኦፍ ኢንቮልቭመንታችን ዝቅ ነው የሚለው እዛ ጋር ያን ያክል ኮንሰርን አይኖረንም። ቢኮዝ ከዚህ በፊት ለብራንዱ ወይም ደግሞ ለዛ ፕሮዳክት ምንድነው ሎያል ነን፣ ታማኝ ነን ማለት ኮሚተር ነን ያንን ብራንድ ለመግዛት። ሪፒት ፐርቼዝ ያስ የሆነ ሎያል ላንሆን እንችላለን፣ ግን ከስዊቺንግ ኮስት አንጻር ሊሆን ይችላል። አሁን ከስተመሮች ሎያሊቲ ማለት በብራንድና በገዥና በሚገዛው እቃና በሚገዛው ሰውዬ መካከል የሚኖር ኢሞሽናል አታችመንት ሲኖር ነው ብራንድ ሎያሊቲ ክሬት የሚሆነው። ስለዚህ ብራንድ ሎያሊቲ እና ሪፒት ፐርቼዝ የተለያዩ ነገሮች ናቸው። ለምሳሌ አንድ ሱቅ ቢሆን አካባቢ ላይ ያለው ያን ሱቅ ግን ለእናንተ የማይመቻቸው ቢሆን አማራጭ ሲሌላችሁ ብቻ ሪፒት ፐርቼዘር ልትሆኑ ትችላላችሁ። ነገር ግን ሎያል አይደላችሁም። ሎያል ለማለት ኢሞሽናል አታችመንት ወይም ደግሞ የጓደኝነት የወዳጅነት ስሜት ሊኖር ይገባል በስቶሩ በብራንዱ ወይም በፕሮዳክቱ እና በገዢው መካከል ማለት ነው። ሶ ሪፒት ፐርቼዘር ወይም ደግሞ ሎያል ብራንድ ሎያሊቲ ዲሲሽን ሊኖር ይችላል ኖሚናል ላይ ማለት ነው። ሌላው ሊሚትድ ዲሲሽን ያለው እዚህ ጋር ደግሞ ሊሚትድ ፕሮብሌሞችን ሶልቭ ለማድረግ ነው። እዚህ ጋር ከስትሬት ፎርዋርድ ኤንድ ሲምፕል የሆነ ዲሲሽን ነው። እዚህ ጋር ቀላል እና ቀጥተኛ የሆነ ውሳኔ ነው የምንወስነው። ባየርስ አር ኖት ሞቲቬትድ ቱ ሰርች ኢንፎርሜሽን ኦር ኢቫሉዌት ኦልተርኔቲቭ። እዚህ ጋር መረጃ መሰብሰብም ሆነ አማራጮችን ያን ያክል በኤክስፐርት ደረጃ ማለት ነው ሪጉሬስ የሆነ ኤክስፐርትሊ ኢቫሉዌት ማድረግ ላይ ይጠበቅብን ይችላል። ዝም ብለን ሲምፕል የሆነ ዲሲሽን ሩል ልንጠቀም እንችላለን። ቀላል የሆነ ዲሲሽን ሩል ሶፍት ድሪንክ ስንጠጣ ለምሳሌ ስንገዛ ጀስት የቡና ፍሌቨር ያለውን ስጠኝ ልንል እንችላለን ማለት ነው። ሶ በዚህ መንገድ ኮፊ ፍሌቨር የሆነ እንደዚህ ብለን ልንመርጥ እንችላለን። ሶ ኢንተርናል ኤንድ ሊሚትድ የሆነ ኤክስተርናል ሰርች ነው። ኢንተርናል ማለት ከዚህ በፊት የነበረን ከራሳችን ከሚሞሪያችን ከፐርሶናል ሚሞሪያችን መረጃዎችን አስታውሰን ሪኮል አድርገን ማለት ነው። ኤክስተርናል ማለት ደግሞ ከውጭ ከነጋዴዎች፣ ከጓደኛ፣ ከቤተሰብ፣ ከሶሻል ሚዲያ፣ ከጋዜጣ፣ ከተለያዩ አማራጮች መረጃዎችን ልንሰበስብ እንችላለን ኤክስተርናሊ ማለት ነው። ግን ሊሚትድ የሆነ ኤክስተርናል ሰርች ነው ያለው ማለት ነው። ምናልባት ብንጠይቅ የሚሸጥልንን ሰው ነው ልንጠይቅ የምንችለው ሊሚትድ ላይ። ስለዚህ ፊው ኦልተርኔቲቭ ጥቂት አማራጮችን ብቻ አይተን ልንወስን እንችላለን ማለት ነው። እና ቀላል የሆነ ዲሲሽን ሩል እንጠቀማለን። ፖስት ፐርቼዝ ኢቫሉዌሽኑም በጣም ዝቅተኛ የሆነ ፖስት ፐርቼዝ ኢቫሉዌሽን ማለት ፕሮዳክቱን ከገዛን በኋላ ያን ፕሮዳክት ሳቲስፋይ አድርጎናል አላደረግንም ብለን ኢቫሉዌት ለማድረግ ያን ያክል ኮንሰርን ላይኖረን ይችላል ማለት ነው። ያን ያክል ላያስጨንቅ ይችላል ማለት ነው። ሌላኛው ኤክስተንድድ ዲሲሽን ሜኪንግ ነው። ሶስተኛው ኤክስተንድድ ዲሲሽን ሜኪንግ የምንለው እንግዲህ ኮምፕሌክስ የሆነ ፕሮብሌም ሲያጋጥመን ያንን ኮምፕሌክስ የሆነ የተወሳሰበ ኮምፕሌክስ የሚሆነው ፕሮብሌሙ ከምን አንጻር ነው? ከምናወጣው ወጪ አንጻር፣ ከሚያስከፍለን ዋጋ አንጻር ስታትስ ኮምፕሌክስ ይሆናል ማለት ነው። ሶ ያኔ የምንወስነው የውሳኔ አይነት ኤክስተንድድ ዲሲሽን ሜኪንግ ይባላል ማለት ነው። እዚህ ጋር ኤክስተንሲቭሊ በጣም ማለት ነው በጣም በሚባል ደረጃ ኢንተርናሊ ከሚሞሪያችን ኤክስተርናሊ ከውጭ መረጃዎችን እንሰበስባለን፣ ኢቫሉዌት እናደርጋለን። እቃውን ከገዛ ነው በኋላ ፖስት ፐርቼዝ ኢቫሉዌሽን ሲግኒፊካንትሊ ፖስት ፐርቼዝ ኢቫሉዌሽን እናካሄዳለን። እቃውን ከገዛ ነው በኋላ ያንን እቃ ከገዛ ነው በኋላ ያንን እቃ መግዛታችን ትክክለኛው ውሳኔ መሆንና አለመሆኑን ለማረጋገጥ እንጥራለን ማለት ነው። ሶ ይሄ ነው። ሶ አፍተር ፐርቼዝ ዶት ባውት ኮሬክትነስ ሶ ትራፍ ኢቫሉዌሽን አሁን ጥንቃቄ በተሞላው ኢቫሉዌሽን የወሰነው ውሳኔ ትክክለኛነቱን ለማረጋገጥ እንሞክራለን። ዛትስ ፖስት ፐርቼዝ ኢቫሉዌሽን። ለምሳሌ ቤት ብንገዛ፣ ፐርሰናል ኮምፒውተር ብንገዛ የገዛነው ቤት ትክክለኛ ያንን ቤት መግዛታችንን ትክክል መሆኑን ማረጋገጥ እንፈልጋለን።
ኮምፒውተር ብንገዛ የገዛነው ፐርሰናል ኮምፒውተር ጥሩ መሆኑን ማረጋገጥ እንፈልጋለን ማለት ነው። ስለዚህ ፖስት ፐርቼዝ ኢቫሉዌሽን አለ ማለት ነው እዚህኛው ላይ። ሌላኛው ርዕሳችን ዲሲሽን ሜኪንግ ፕሮሰስ ነው። በዚህ ቻፕተር ዲሲሽን ሜኪንግ ፕሮሰስ ነው። ስለዚህ እዚህ ጋር ኮንሱመሮች ምን ብለናል? ዲሲሽን ሜክ ያደርጋሉ። ዲሲሽን ወይም ደግሞ ፕሮዳክት ብራንድ ሲመርጡ ደግሞ የሚከተሏቸው ሂደቶች፣ ፕሮሲጀሮች አሉ፣ ፕሮሰሶች አሉ፣ ኦር ስሬስ ኦፍ አክሽኖች አሉ። እነሱ ምንድን ናቸው የሚለውን ኢንዲቴል እናያለን ማለት ነው። እዚህ ጋር አንደኛው የመጀመሪያው ስቴፕ ፕሮብሌም ሪኮግኒሽን። ፕሮብሌም ሪኮግኒሽን ልክ መጀመሪያ ላይ እንዳለው ፕሮብሌም ሪኮግኒሽን ማለት አንድ ሰው ምን ያስፈልገኛል ብሎ የሚያስፈልገውን ነገር ሲያውቅ ማለት ነው። ዳስ ፕሮብሌም ሪኮግኒሽን እንለዋለን። ኦር ዘ ዲስክሪፓንሲ ኦር ዘ ዲፈረንስ ቢትዊን ዲዛይር ስቴት ኤንድ አክቹዋል ስቴት። ዲዛይር ስቴት ማለት አሁን ላይ ያለንበት ስቴት አለ። ለምሳሌ አንድ ሰው ሮቦት ከሆነ አሁን ላይ አክቹዋል ስቴቱ ምንድን ነው? የታትስ ሃንገር ነው፣ ርቦታል ማለት ነው። ዲዛይር ስቴቱ ደግሞ ምንድን ነው? ምግብ መብላትና መጥገብ ነው። ዳትስ ዲዛይር ስቴት ወይም ደግሞ መሆን የምንፈልገው እንዲሰማን የምንፈልገው ስሜት አለ፣ እሱ ነው። ስለዚህ በአክቹዋል ስቴት እና በዲዛይር ስቴት መካከል ያለው ልዩነት ፕሮብሌም ይባላል። ፕሮብሌም ኒድ ሪኮግናይዝ ሲሆን አክቹዋል ስቴታችን ዲክላይን ያደርጋል፣ ይቀንሳል። አሁን ያለንበት ስቴትን እየተሆኑ እንመጣለን። ዜን ኦፖርቹኒቲ ሪኮግኒሽን፣ ያ ማለት ወደ ዲዛይር ስቴት እንሄዳለን ማለት ነው። ዲዛይር ስቴታችን ላይ ለመድረስ እንሞክራለን። እዚህ ጋር ለምሳሌ እዚህ ጋር አይዲያል ስቴት አለ፣ እዚህ ጋር አክቹዋል ስቴት አለ። አይዲያል ስቴት ማለት ዲዛይር መሆን እንዲሆንልን የምንፈልገው ነው። ዜን ፕሮብሌማችንን ሪኮግናይዝ አላደረግነው። ነገር ግን ሪኮግናይዝ ካደረግነው እዚህ ጋር ከአክቹዋል ስቴት ወደ አይዲያል ወደ ዲዛይር ስቴት እንሄዳለን። ዲዛይር ስቴታችን ጋር ስንመጣ ደግሞ አሁንም መልሰን ያን ዲዛይር ስቴት አክቹዋል ስቴት ይሆናል ማለት ነው። አክቹዋል ስቴት እዚህ ጋር አክቹዋል ስቴት አለን። አክቹዋል ስቴት ምን ሆነ? ወደ አይዲያል ስቴት ጋር ደረሰ። አይዲያል ስቴታችን ደግሞ ቆይቶ ምን ይሆናል? አክቹዋል ስቴት ይሆናል ማለት ነው። ዜን አክቹዋል ስቴት ከሆነ በኋላ ኒድ ሪኮግናይዝ ማድረግ እንጀምራለን። እንደዚህ እያለ ይቀጥላል ማለት ነው። በዚህ መንገድ ፕሮብሌማችንን አይዴንቲፋይ እናደርጋለን። ይቺ ጋፕ ምንድናት? ፕሮብሌም ናት ማለት ነው። ሌላኛው ኢንፎርሜሽን ሰርች ነው። እዚህ ጋር አሁን ችግራችንን አይዴንቲፋይ ካደረግ፣ ለምሳሌ አንድ ሰው ፕሮብሌሙ አሁን ላይ ሮቦት ከሆነ ምግብ ነው የሚፈልገው። ለምሳሌ ሮቦት ከሆነ ጀስት ሃንገር ራበው፣ ዜን ፉድ ይፈልጋል፣ ምግብ ይፈልጋል። ስለዚህ ፍላጎቱ ምንድነው? ምግብ የት ነው ያለው፣ የት ይሸጣል ጥሩ ምግብ የሚለውን ነገር መረጃ ሊሰበስብ ይችላል። ከዚህ በፊት የሆነ ቦታ ሄጄ በልቼ ነበር ምናምን ሰው ሊጠይቅ ይችላል። ኢንፎርሜሽን ሰርች የምንለው እሱ ነው። ስለዚህ ኢንፎርሜሽን ሰርች ሁለት አይነት ነገር ነው። ኢንፎርሜሽን ሰርች ስንል አፕሮፕሪየት የሆኑ አስፈላጊ የሆኑ ዴታዎችን መሰብሰብ ማለት ነው። ምን ለማድረግ? ትክክለኛ ውሳኔ፣ ምክንያታዊ ውሳኔ ለመወሰን ስለምንገዛው እቃ፣ ስለምንገዛው ብራንድ፣ ስለምንጠቀመው ሰርቪስ ትክክለኛ የሆነ ብራንድ ለመግዛት፣ ትክክለኛ የሆነ ፕሮዳክት ለመግዛት፣ ትክክለኛ የሆነ አገልግሎት ለመጠቀም ትክክለኛ ውሳኔ መወሰን አለብን። ትክክለኛ ውሳኔ ለመወሰን ዴታ ያስፈልገናል። ኢንፎርሜሽን ሰርች እናደርጋለን። ኢንፎርሜሽን ሰርች ስናደርግ ኢንተርናል ኦር ኤክስተርናል ነው ብለን የራበው ሰው ፉድ ይፈልጋል ኦር ምግብ ይፈልጋል። ምግብ የት ላገኝ እችላለሁ? ከዚህ በፊት የት ምግብ በልቻለሁ? እንደዚህ አይነት ሆቴል፣ እንደዚህ አይነት ሬስቶራንት፣ እንደዚህ ምናምን ይላል ማለት ነው። ኦር ኤክስተርናል ከሆነ ደግሞ ሰው ሊጠይቅ ይችላል፣ ጓደኛውን ሊጠይቅ ይችላል፣ ኦር ማስታወቂያ ላይ ያየው ካለ እንደዚህ ማለት ነው። ኢንተርናል ሰርች ስንል እንግዲህ አንደኛ ኢንተርናል ሰርች ነው። ኢንፎርሜሽን ሪኮሊንግ ስቶርድ ኢንፎርሜሽን ፍሮም ሜሞሪ ማለት ስቶርድ አድርገን ካስቀመጥ ነው ከሜሞሪያችን ከህሊናችን ማስታወስ ኢንተርናል ሰርች የምንለው። ሪትራይቭ ማድረግ ከኢንተርናል ሰርቻችን። አሁን ሪሰርች ወይም ደግሞ ጥናቶች እንደሚያረጋግጡት ከስተመሮች ኢንተርናል ሰርች ወይም ደግሞ ከሜሞሪያቸው መረጃዎችን ማስታወስ ሲፈልጉ ወይም ደግሞ ሲያስታውሱ ሪኮል ሲያደርጉ ሊያስታውሷቸው የሚችሉት ነገሮች አንደኛ ብራንዱን ሊያስታውሱ ይችላሉ፣ ከዚህ በፊት የተጠቀሙትን የፕሮዳክት ወይም ደግሞ የብራንድ አይነት። ሁለተኛ በአትሪቢዩት ደረጃ ሊያስታውሱ ይችላሉ። ያ ማለት የብራንዱን ወይም ደግሞ የፕሮዳክቱን ባህሪ በማስታወስ ያንን ፕሮዳክት ለመግዛት ያስታውሳሉ። ኢቫሉዌት በማድረግ ኢቫሉዌሽን ክራይቴሪያዎችን ተጠቅመው ሊያስታውሱ ይችላሉ ማለት ነው። ሌላኛው ደግሞ ኤክስፒሪየንስ ወይም ደግሞ ልምዳቸው ከዚህ በፊት የነበራቸውን ልምድ ተጠቅመው ወይም ደግሞ ከኤክስፒሪየንሳቸው አንፃር ነገሮችን ሊያስታውሱ ይችላሉ ማለት ነው።
ሶ ኤክስተርናል ሰርች ጊዜ ትክክል ነው አይደለም። ኤክስተርናል ነገሮችን ሰርች ማድረግ ከህሊናችን ወይም ደግሞ ከሜሞሪያችን ስቶርድ ሆኖ ከተቀመጠው ሜሞሪያችን ብራንዶችን፣ ፕሮዳክቶችን ማስታወስ ሪኮል ማድረግ ሪትራይቭ ማድረግ ትክክለኛ ላይሆን ይችላል ወይም ደግሞ ሊሆን ይችላል። ሶ ይሄን ነገር ሊያረጋግጡልን የሚችሉ ነገሮች አሉ። አንደኛ ኮንፊርሜሽን ቢያዝ ኢንሃቢቴሽን ኤንድ ሙድ ነው። ኮንፊርሜሽን ቢያዝ የምንለው እንግዲህ ምንድነው? ቴንደንሲ ነው። ሪኮሊንግ ኢንፎርሜሽንን የማስታወስ ቴንደንሲ ነው። ዛት ሬንፎርስ ኦር ኮንፊርም አወር ኦቨርኦል ቢሊፍ ራደር ዛን ኮንትራዲክቲንግ ደ ምንድነው እዚህ ጋር ሪኮል ያደረግነው ኢንፎርሜሽን ትክክለኛ ኢንፎርሜሽን መሆኑን ሊያረጋግጡልን የሚችሉ ጀነራል የሆነ ቢሊፍ ይኖረናል። የኛ ማለት ኮንፊርም እናደርጋለን። ያንን ማለት ያስታወስነው መረጃ ትክክል መሆኑን ኮንፊርም እናረጋግጣለን ማለት ነው። ስለዚህ ፖዚቲቭ የሆነ ኮንፊርሜሽን ይኖረናል ማለት ነው። የሚቃረን ሳይሆን ሪኮል ያደረግነው ኢንፎርሜሽን ትክክል መሆኑን ኮንፊርም እናደርጋለን፣ ራሳችን እናምናለን። ደስታው ትክክል ነው ብለን ማለት ነው። ሶ ዳት ሴሌክቲቭ ፐርሰፕሽን ጋር ሪሌትድ አለው ወይ ሲ ኢን ደ ፐርሰፕሽን ፓርት። ሌላው ኢንሃቢቴሽን ነው። እዚህ ጋር ደግሞ ኮንሱመሮች ሊሚትድ የሆነ ካፓሲቲ ሊኖራቸው ይችላል። ፕሮሰስ የማድረግ የማስታወስ አቅማቸው ዝቅተኛ ሊሆን ይችላል። ሶ ነገር ግን ኢንፎርሜሽን ካገኙ ኤንድ ቪቪድነስ ኦር ኢንፎርሜሽኖችን ካገኙ ወይም ደግሞ አክሴሲቢሊቲ ኦፍ ኢንፎርሜሽን ኤንድ ቪቪድነስ ወይም ደግሞ ዋና ነገሩ ፕሮዳክቱን ጉልህ ነገሩን ወይም ደግሞ ሊያስታውሱት የሚችሉት ጀነራል የሆነ ፕሮሚናንት የሆነ ካራክተሪስቲክስ ወይም ደግሞ ፊቸርስ ኦፍ ብራንድ ኦር ሊኖር ይችላል። ሶ እነዚህ ነገሮች በሙሉ ኢንሃቢቴሽኑን ወይም ደግሞ ከስተመሮች የሚያስታውሱትን ነገር ትክክል መሆናቸውን ኮንፊርም ያደርጋል። ሌላው ሙድ ነው ወይም ደግሞ ከስተመሮች ያሉበት ስቴት ኦፍ ፊሊንግ ማለት ነው። ሶ አንድን ኢንፎርሜሽን ሪኮል ሲያደርጉ ሲያስታውሱ ፊሊንጋቸው ኤክስፒሪየንሳቸው ምን ሲያደርጉ ሙዳቸው ጋር ማች ማድረግ አለበት። ስለዚህ ጥሩ ሙድ ላይ ከሆኑ ሊያስታውሱ ይችላሉ ማለት ነው። ስለዚህ አድቨርታይዘሮች ብዙ ጊዜ ሂውመር ኦር አትራክቲቭ ቪዥዋል ይጠቀማሉ። ቢኮዝ ፖዚቲቭ የሆነ ሪኮል እንዲኖር ከስተመሮች መረጃዎችን እንዲያስታውሷቸው ማለት ነው። ስለዚህ ያንን የሰሙበት ሙድ ጥሩ ከሆነ በጥሩ ሙድ ላይ ሆነው ሪኮል ያደርጋሉ ማለት ነው። ወይም መረጃዎችን ከሚሞሪያቸው አውጥተው መጠቀም እንችላለን ማለት የከስተመር። ሌላኛው ኤክስተርናል ሰርች ነው። ኤክስተርናል ሰርች ስንል እንግዲህ መረጃዎችን ኤክስተርናሊ ከኤክስተርናል ኢንቫይሮንመንቶች ልንሰበስብ እንችላለን። ለምሳሌ ከነጋዴዎች፣ ከምናምናቸው ጓደኞች፣ ከፐብሊሽ ከጋዜጦች፣ ከበራሪ ወረቀቶች፣ ከመጽሐፎች፣ ከማስታወቂያዎች፣ ከኢንተርኔቶች ምን ልናደርግ እንችላለን? ከኢንተርኔት ሶርሶች መረጃዎችን ዴታዎችን ልንሰበስብ እንችላለን ማለት ነው። ሶ ኮንሱመርስ ዩዝ ኤክስተርናል ሰርች to collect additional information about brands are available as well as about attributes and belief associated with brand in consideration set። እዚህ ጋር እንግዲህ ከስተመሮች ኤክስተርናሊ መረጃዎችን ዳታዎችን የሚሰበስቡት ለምንድን ነው? ሊገዙት ካሰቡት ብራንድ ወይም ደግሞ ኮንሲደር ካደረጉት ሊገዙት እያሰቡት ካለው የብራንድ አይነት ጋር ተያያዥነት ያላቸውን ስለ ብራንዱ ወይም ደግሞ ስለዛ ነገር አትሪቢዩት ወይም ባህሪ ወይም ደግሞ ስለዛ ነገር በነፊት መረጃዎችን ወይም ደግሞ ጥቅም ቫልዩ ምን ያደርጋሉ? ይሰበስባሉ ከኤክስተርናል ሶርሶች ማለት ነው። ሶ ኤክስተርናሊ መረጃዎችን ሲሰበስቡ ከስተመሮች እንግዲህ ፕሪ ፐርቼዝ ኦር ኦንጎይንግ ሰርች ሊሆን ይችላል። ፕሪ ፐርቼዝ የምንለው እንግዲህ መረጃዎችን እቃውን ከመግዛታችን በፊት ስለምንገዛው ነገር በቂ የሆነ መረጃ መሰብሰብ ኦር ኤክስተርናሊ መረጃዎችን ኮሌክት ማድረግ መቻል ነው። ኦንጎይንግ የምንለው ደግሞ እንግዲህ አንዳንድ ከስተመሮችን እቃዎችን ሲገዙ ገና ለመግዛት እያሉ አይ ልገዛ ነው እስኪ ስለ እንደዚህ አይነት ነገር በመግዛት ላይ ያሉ በሂደት ላይ ያሉ መረጃዎችን ሊሰበስቡ ይችላሉ። እሱ ኦንጎይንግ ሰርች እንለዋለን። ሶ ኦንጎይንግ ሰርች ምን ሊሆን ይችላል? ሬጉላር ኦር ኮንቲኒየስ ቢያዝ ሊኖረው ይችላል ማለት ነው። ኮንቲኒየስ ቤዝስ ሊኖረው ይችላል ኦር ኦንጎይንግ ሰርች ይባላል። ሶ ኦንጎይንግ ወይም ደግሞ ፕሪ ፐርቼዝ ኤክስተርናል ሰርች ሊካሄድ ይችላል ማለት ነው። ሶ ኢንፎርሜሽኖችን ኤክስተርናሊ ስንሰበስብ ከየት ልናገኝ እንችላለን? አንደኛ ከሪቴለሮች ልናገኝ እንችላለን። ከስቶር ላይ ሆኖ ከሚሸጡ ከነጋዴዎች ማለት ነው። ሶ ከነሱ
እንግዲህ ስለ ፕሮዳክት መረጃ ኢንፎርሜሽኖች፣ ስለ ብራንዶች ምን ልናደርግ እንችላለን? መረጃዎችን ልንጠይቅና ሊነግሩን ይችላሉ። ሌላው ሚዲያ ነው። ከአድቨርታይዚንግ ኤጀንሲዎች ኦንላይን አድቨርታይዚንግ ሲሰሩ ስፖንሰር ከዌብሳይት ከማርኬተሮች ወይም ደግሞ ፕሮዲውሰሮች ፐብሊሽ ከሚያደርጓቸው ወይም ደግሞ ኮሚኒኬት ከሚያደርጓቸው ነገር ሚዲያው ኮሚኒኬት በሚያደርጉባቸው ሚዲያዎች ስለ ፕሮዳክቶች እና ብራንዶች መረጃዎችን ልናገኝ እንችላለን። ሌላው ኢንተርፐርሰናል ሰርች ነው። ከጓደኛ ከቤተሰብ ከጎረቤት ኦር ከስራ ባልደረቦቻችን ወይም ከሌሎች ኮንሱመሮች እንግዲህ ኦንላይን ላይ ሊሆን ይችላል፣ በስልክ ሊሆን ይችላል፣ በአካል ሊሆን ይችላል መረጃዎችን መሰብሰብ እንችላለን። ኤንድ ኢንዲፔንደንት ሰርች ነው ሌላኛው። ኢንዲፔንደንት ሰርች ማለት እንግዲህ ይሄ እነዚህ ደግሞ ሻጭ ያልሆኑ ወገንተኛ ያልሆኑ አካላት ማለት ነው። ለምሳሌ መጽሐፎች ሊሆኑ ይችላሉ። ነን ብራንድ ስፖንሰር ማለት ነው። ስለዛ ብራንድ ወገንተኝነት የሌላቸው ነገር ግን ስለ ብራንዶች ጽሁፎችን የሚጽፉ ዌብሳይቶች ሊኖሩ ለምሳሌ shopping.com ገቨርንመንት መንግስት ኦር መጽሔቶች ወይም ደግሞ ጋዜጦች ላይ መረጃዎችን ልንሰበስብ እንችላለን። ሌላው ኤክስፔሪንሻል ሰርች ነው። እዚህ ጋር ደግሞ የፕሮዳክቱን የብራንዱን ወይም ደግሞ የሰርቪሱን ናሙና በመውሰድ እና በመጠቀም ስለዛ ፕሮዳክት ትክክል ጥሩነት መጥፎነት ወይም ስለዛ ፕሮዳክት ባህሪ መረጃዎችን በኤክስፐሪመንት ደረጃ ኤክስፔሪንስ ማድረግ እንችላለን ማለት ነው። ሶ በዚህ መንገድ መረጃዎችን መሰብሰብ እና ኤክስተርናሊ ዴታዎችን ኮሌክት አድርገን ራሽናል የሆነ ዲሲሽን መወሰን እንችላለን ነው። ሌላኛው ሶስተኛው ኢቫሉዌሽን። አሁን መጀመሪያ ፕሮብሌማችንን አይደንቲፋይ ያደረግን፣ ከዛ መረጃ ሰበሰብን፣ ኢንተርናል ኤክስተርናል ኢንፎርሜሽን ሰርች ያደረግን። አሁንም የሆነው ኢቫሉዌት ማድረግ ነው ኦልተርኔቲቮችን። አሁን ስለምንገዛቸው ነገሮችን መረጃ ሰበሰብን፣ ከዛ ኢቫሉዌት ማድረግ ነው። እዚህ ጋር ምንድነው እንግዲህ the brand thought as a potential solution for the problem known as awareness set። አሁን እዚህ ጋር awareness set አለ። አሁን awareness set ማለት የሆነ ፕሮብሌም አለን ብለናል። ስለዛ ፕሮብሌም ያንን ፕሮብሌም ሶልቭ ለማድረግ ምን ሰበሰብ ኢንፎርሜሽን ሰበሰብን። ኢንፎርሜሽን ስንሰበስብ እንግዲህ ያለንን ፕሮብሌም ወይም ደግሞ ኒዳችንን ሳቲስፋይ ለማድረግ የሚያስፈልጉን ፕሮዳክቶች ይሄ ፕሮዳክት ነው። ከመረጃችን አንፃር ከሰበሰብን ኢንፎርሜሽን አንፃር ይሄን ብራንድ ፕሮብሌማችንን ሶልቭ ሊያደርጉልን ይችላሉ። ስለዚህ ከነዚህ ብራንዶች መካከል አንዱን መርጠን እንገዛለን ብለን እናስባለን። ስለዚህ እነዚህ ግምት ውስጥ ያስገባናቸው ብራንድ አይነቶች ምን ይባላሉ? አዌርነስ ሴት ይባላሉ። አዌርነስ ሴት ይባላሉ። ሶ እነዚህ ኦልተርኔቲቭ ደግሞ the alternative actively considered during consumer choices is evoked set or considered set። ከነዚህ ከአዌርነስ ሴቶች መካከል ደግሞ ግዢ ስንገዛ ልንመርጣቸው ያሰብናቸው የብራንድ አይነቶች ደግሞ ኢቮክድ ሴት ይባላሉ ወይም ደግሞ ኮንሲደሬሽን ሴት ይባላሉ። ሶ እነዚህ ኢቮክድ ሴት ወይም ደግሞ ኮንሲደሬሽን ሴት የምንላቸው የብራንድ ወይም ፕሮዳክት ናቸው። ነገር ግን ምን እናደርጋቸዋለን? ኢቫሉዌት የሚደረጉ ናቸው። ፕሮብሌማችንን ሶልቭ ሊያደርጉልን ይችላሉ ብለን የምናስባቸው የፕሮዳክት አይነቶችና ምርጫ ውስጥ የገቡ ማለት ነው። ከዛስ ኢነፕት ሴት አሉ። ኢነፕት ሴት የምንለው ደግሞ ብራንድ ናቸው አንወርዚ ብለን ያሰብናቸው፣ አይ እነዚህን እንኳን አንገዛም ይቅርብኝ ብለን የተሆናቸው የምንተዋቸው የብራንድ የፕሮዳክት ስብስቦች ኢነፕት ሴት ይባላሉ ማለት ነው። ዲስላይክ አቮይድድ የሚደረጉ ያልወደድናቸው ወይም ያስወገድናቸው ማለት ነው። ሌላኛው ኢነርት ሴት ነው። ኢነርት ሴት ማለት ደግሞ ኢንዲፈረንስ ያለ ያ ማለት አልወደድናቸውም አልጠላናቸውም። ኢነፕት ሴትም ላይ የሉ ኢቮክድ ሴትም ላይ የሉ በቃ መሀል ላይ ናቸው ያሉት። ወይ ለምሳሌ እንደ ባካፕ ወይም እንደ ሪዘርቭ ያስቀመጥናቸው እንደማለት ነው። ኢነርት ሴት ይባላሉ። እነሱን ግልጽ ይሆናሉ አሁን ቀጣይ ስናያቸው። ለምሳሌ የመጀመሪያው ምንድነው እዚህ ጋር የሚለና እንግዲህ ለምሳሌ ስልክ መግዛት ብትፈልጉ ስልክ ወይም ፎን መግዛት ብንፈልግ ስልክ ቢፈልግ አንድ ሰው አይ ስልክ ያስፈልገኛል አለ። ሶ እዚህ ጋር ያለው የሚያሳየን ምንድነው ዓለም ላይ ያሉ የተማሩት የስልክ ብራንዶች አሉ። እዚህ ጋር የስልክ ብራንዶች አሉ። እዚህ ጋር ደግሞ አዌርነስ ሴት የሚባሉት ደግሞ ሰውየው የሚያውቃቸው የስልክ ብራንዶች ለምሳሌ ሳምሰንግ፣ ቴክኖ፣ አይፎን፣ አፕል፣ አይቴል እነዚህ አራት ናቸው። አዌርነስ ሴት የሚያውቃቸው እሱ ማለት ነው። ከዛ ኢቮክድ ሴት ውስጥ የሚካተቱት ማን ነው? ለምሳሌ ኢቮክድ ሴት ውስጥ ያልነው ሳምሰንግን፣ ቴክኖን፣ ሳምሰንግን እና ቴክኖ ይሁን። ኢነፕት ሴት ላይ ለምሳሌ አፕልን ያስቀምጥ።
አይቴል ግን ይቅርብኛል፣ አይቴልን አልፈልገውም፣ አይቴል እንኳን ይውጣ ካለ አይቴል ምን ውስጥ ይካተታል? ኢኔፕት ሴት ውስጥ ይካተታል ማለት ነው። ኢኔፕት ሴት ውስጥ ይካተታል። አቮይድድ የተደረገ ነው። እዚህ ጋር ሳምሰንግ እና ቴክኖ ኢቮክድ ሴት። ስለዚህ ሳምሰንግ እና ቴክኖ ተወዳድረው አንደኛው ለግዥነት ይቀርባል ማለት ነው። ሶ ይሄ ነው ባጭሩ ኢቮክድ፣ ኢኔፕት እና ኢነርት ሴት የሚባሉት ማለት ነው። ሶ በዚህ መንገድ ነው። ሶ ሌላኛው ኢቫሉዌሽን ክራይቴሪያ ነው። እንዴት ነው ኢቫሉዌት የሚያደርገው ነው። እንግዲህ እቃዎችን፣ ብራንዶችን፣ ፕሮዳክቶችን፣ ምርቶችን መግዛት ስንፈልግ እንዴት ነው ኢቫሉዌት የምናደርጋቸው? ምንስ ሜቶዶችን ልንጠቀም እንችላለን? ሶ ኢቫሉዌሽን ክራይቴሪያ እንግዲህ የተለያዩ ዳይሜንሽኖች ናቸው። ብራንዶችን፣ ፕሮዳክቶችን የምንመዝንባቸው፣ የምናወዳደርባቸው፣ ኮምፒት የምናደርግባቸው፣ አድቫንቴጅ እና ዲስአድቫንቴጃቸውን አይተን የምንመርጥባቸው የተለያዩ ዳይሜንሽን ኢቫሉዌሽን ክራይቴሪያ ይባላሉ ማለት ነው። ሶ አናዘር ኢምፖርታንት ፖይንት ምንድነው? እዚህ ጋር አንዱን ፕሮዳክት ከሌላ የምንለይበት ነው። እንግዲህ እነዚህ ክራይቴሪያዎች ኦር ዳይሜንሽኖች ኦር አትሪቢዩቶች ወይም ደግሞ እነዚህ ክራይቴሪያዎች ማለት ነው። ስለዚህ አንዱን ፕሮዳክት ከዚህኛው ፕሮዳክት የምንለይባቸው ናቸው። ሶ ዘ አትሪቢዩት አክቹዋሊ ዩዝድ ቱ ዲፈረንሺየት አመንግ ቾይስስ አር ዲተርሚናንት አትሪቢዩት። እንግዲህ ቾይዞች አሉ፣ ምርጫዎች፣ አማራጮች አሉ። ሶ አንድን አማራጭ ከሌላኛው አማራጭ የምንለይባቸው ናቸው እነዚህ ዲተርሚናንት አትሪቢዩት ወይም ደግሞ ኢቫሉዌሽን ክራይቴሪያ የምንላቸው ማለት ነው። ሶ the decision about which attribute to used in the result of procedural learning ነው። እዚህ ጋር እንግዲህ ሂደታዊ ነው፣ እንግዲህ በሂደት የምንማረው ነገር ነው። እነዚህ አትሪቢዩት ማንኛውን አትሪቢዩት ልጠቀም ውሳኔ ለመወሰን የሚለውን ነገር የምናውቀው። ስለዚህ ስሬስ ኦፍ ኮግኒቲቭ ስቴፕ ነው ማለት ነው። አሁን ቢፎር ውሳኔ ከመወሰናችን ምርጫ ከመምረጣችን በፊት ኮግኒቲቭ ስቴፖች አሉ የምንሄዳቸው፣ የፕሮሲጀራል ለርኒንግ ነው ብለናል። ሶ አትሪቢዩቶችን ወይም ደግሞ ኢቫሉዌሽን ክራይቴሪያዎችን ለመጠቀም ኮግኒቲቭ ስቴፕ መሄድ አለብን፣ ማሰብ አለብን፣ ማውጠንጠን አለብን ማለት ነው። ሶ ይሄ ኮግኒቲቭ ስቴፕ ወይም ደግሞ ሲሪስ ኦፍ አክሽን ኦር ኮግኒቲቭ ስቴፕ የምንለው ምርጫ ለመምረጥ የምንሄደው ሂደት ነው ማለት ነው። ሶ እሱ ምን ያካተታል? ይሄ ስቴፕ መጀመሪያ አይዴንቲፋይ ኢምፖርታንት አትሪቢዩት፣ ጠቃሚ የምንላቸው የፕሮዳክት ክራይቴሪያዎችን፣ ባህሪዎችን እንለያለን ማለት ነው። ከዛ ሪሜምበር ዌዘር ኮምፒቲንግ ብራንድ ዲፈረንት ኦን ደስ አትሪቢዩት፣ የሚወዳደሩት ብራንዶችን በእነዚህ አትሪቢዩቶች መሰረት እንለያለን፣ እናወዳደራቸዋለን ማለት ነው። ኢን ኦርደር ቱ ፎር ማርኬተር ቱ ሪኮመንድ ኤ ኒው ዲሲሽን ክራይቴሪያ ኤፌክቲቭሊ ሂዝ ኦር ሀር ኮሚኒኬሽን ሹድ ቢ ኮንቬይ ስሪ ፒስ ኦፍ ኢንፎርሜሽን። እዚህ ጋር እንግዲህ አንድ ሰው ሊገዛ መጥቷል። ሶ ሲገዛ እንግዲህ የሚያወዳደርበት ክራይቴሪያ አለ። ዋጋ ሊሆን ይችላል፣ ጥራት ሊሆን ይችላል፣ ዱሬቢሊቲ ሊሆን ይችላል፣ ከለር ሊሆን ይችላል፣ ሳይዝ ሊሆን ይችላል። ሶ የተለያዩ ክራይቴሪያዎች ይኖሩታል፣ አትሪቢዩቶች ይኖሩታል፣ ያ ብራንዶችን ዲፈረንሺየት የሚያደርግበት ነገር ግን ነው። አንድ ማርኬተር ለሚገዛው ሰውዬ ሪኮመንድ ማድረግ ቢፈልግ ነው ክራይቴሪያ ውሳኔ ሲወስን እንዲረዳው መረጃ መስጠት ቢፈልግ እነዚህን ነገሮች መናገር አለበት ነው። አንደኛ ሲግኒፊካንስ ዲፈረንሱን መናገር አለበት፣ በብራንዶቹ መካከል ያለውን ልዩነት በግልጽ መናገር አለበት። ሁለተኛ ዲሲሽን ሩል፣ ውሳኔ ሲወስን ምን አይነት መመሪያ ነው የተከተለው ወይም ምን አይነት መንገድ ነው ተከትሎ ነው ዲሲሽን ወይም ደግሞ ውሳኔ የሚወስነው ወይም ብራንዶችን አንዱን ከአንደኛው የተሻለ አድርጎ የመረጠበት ምክንያት መናገር አለበት። ሌላኛው it should be convey a rule that can be easily integrated with how the person has made his decision in the past ማለት ነው። ሌላው ምንድነው ከፓስት ኤክስፒሪየንሱ ጋር አያይዞ መግለጽ አለበት የተጠቀመው ዲሲሽን ሩል እና ፓስት ኤክስፒሪየንሱ አንፃር አይ ከዚህ አንፃር ይሄን እንደዚህ አድርጌ እንደዚህ ይያሉ፣ ስለዚህ በዚህ መንገድ እንደዚህ ብትወስን ጥሩ ነው ብሎ ኤክስፕረስ ማድረግ አለበት ማለት ነው። በዚህ መንገድ ነው ነገሮችን መግለጽ ያለበት ሰው። አንድ ሻጭ ለሚገዛው ሰው ሪኮመንድ ሲያደርግ ውሳኔ እንዲወስን ሲረዳው በዚህ መንገድ ኬርፉሊ የብራንዶችን ልዩነት እና ደግሞ ምርጫ ሲወስን በምን አይነት መንገድ መምረጥ እንዳለበት እና እሱ ከዚህ በፊት ምርጫዎችን ብራንዶችን ሲመርጥ የተከተለው ያለውን ኤክስፒሪየንስ ልምድን መሰረት አድርጎ መግለጽ አለበት። አለበለዛ ግን የሚሰጠው ሪኮሜንዴሽን ወር አስተያየት ኢግኖርድ ይደረጋል ማለት ተቀባይነት አይኖረውም በሚገዛው። ቢኮዝ ሜንታል ወርክ ነው ወይም ደግሞ ማሰብ ይጠይቃል፣ ማሰላሰል ይጠይቃል ማለት የህሊና ስራ ስለሚሆን ያን ያክል ተቀባይነት ላይ ኖረው ይችላል ማለት ነው። ሌላው ሂውሪስቲክ ወይም ደግሞ ቤዝድ ኦን ኤክስፒሪየንስ ወይም ሜንታል ሾርትከት ሊሆን ይችላል ነው። እዚህ ጋር
ስፔሻሊ ሊሚትድ የሆኑ ፕሮብሌሞችን ሃቢቹዋል የሆኑ ዲሲሽኖችን ለመወሰን ከስተመሮች ሂውሪስቲክ ወይም ደግሞ ሜንታል ሩል ሊጠቀሙ ይችላሉ። ያ ማለት አንድን ፕሮዳክት ሲመርጡ ያንን ፕሮዳክት ለመምረጥ የሚጠቀሙት ሲምፕል የሆነ ሩል አለ። ያ ማለት ያን ፕሮዳክት ጥሩ ነው ለማለት ለምሳሌ ኦሪጂን ኦፍ ካንትሪ ለምሳሌ የቻይና ምርት ነው፣ አይ ሎ ኳሊቲ ነው። የአሜሪካ ምርት ነው፣ አይ ሃይ ኳሊቲ ነው። ሶ በዚህ መንገድ ምርጫዎችን ይወስናሉ ማለት ነው። እሱም ሂውሪስቲክ ኦር ቤዝድ ኦን ኤክስፒሪየንስ እንለዋለን ማለት ነው። ሶ አስፔክት ኦፍ ኤ ፕሮዳክት ቪዚብል አስ ፕሮዳክት ሳይንስ ማለት ነው። የኳሊቲ ስፔሻሊ የሆነ የፕሮዳክቱ አስፔክት የፕሮዳክቱ የጥራት ማረጋገጫ ወይም የዛ ፕሮዳክት ጥሩ መሆኑን የሚያረጋግጡበት ቴክኒክ ነው። ሶ እሱ ለምሳሌ ኦሪጂን ኦፍ ካንትሪ ያለው ማለት ነው። ሌላኛው አይዲያ እዚህ ጋር ምንድነው ሎያል ኤንድ ሃቢት ነው። ለምሳሌ ቹዚንግ ፋሚሊያር ብራንድ ኔምስ ወይም ደግሞ ከዚህ በፊት የምናውቃቸውን ብራንድ መምረጣችን ሎያሊቲ ነው የሚያስብለን ነው ወይስ ሃቢት ነው ማለት ነው? ሎያሊቲ ነው ወይስ እንደ ልምድ ሆኖ ነው ወይስ ታማኝነት ነው? ብራንዲንግ ኢዝ ማርኬቲንግ ስትራቴጂ ነው ዳትስ ኦፍን ፋንክሽን አስ ሂውሪስቲክ ፋንክሽን አለው። ያ ማለት ሰዎች አስ ኤ ሳይንስ ኦፍ ፕሮዳክት ኳሊቲ ይጠቀሙታል ብራንድን። ሶ ፒፕል ፎርምስ ፕሪፈረንስ ፎር ፋቮራይት ብራንድ። እዚህ ጋር እንግዲህ ሰዎች የሆነን ብራንድ ይመርጣሉ። ሶ እዛ ብራንድን ያንን ብራንድ መርጠው ያንን ብራንድ ላይ ሎያል ሊሆኑ ይችላሉ። ሶ እዚህ ጋር ሁለት አይነት ነገር አለ። አንደኛ ኮንሱመር ኢነርሻ ነው። ኮንሱመር ኢነርሻ የሚባለው አንድ ሰው ለመጀመሪያ ጊዜ ከዚህ በፊት ገዝቶት የሚያውቀውን ብራንድ ሲገዛ ማለት ነው። ከዚህ በፊት ሲገዛው ከነበረው ከሀቢት ውጭ ከልምድ ውጭ ሌላ ብራንድ ሊገዛ ይችላል። ለምን? ያንን ብራንድ ከሀቢት ውጭ የገዛው ለምን ሊሆን ይችላል? ያንን ብራንድ ለመምረጥ የሚፈልገው ኢፈርት ዝቅተኛ ነው። ኢፈርት ስለሚፈልግ ሊሆን ይችላል። ሌላው ሎያሊቲ ነው። ሎያል ብራንድ ከዚህ በፊት የምናውቀው ብራንድ ነው። ሶ ኮንሽስሊ እናውቀዋለን። ኢሞሽናል አታችመንት አለን። ሶ ያንን ብራንድ በተመሳሳይ አሁንም ዘሴም የሆነ ብራንድ መግዛት መቀጠላችን እሱ ሎያሊቲ ብራንድ ይባላል ማለት ነው። ሶ ዲሲሽን ሩል ምን ሊሆን ይችላል? አሁን እዚህ ጋር ኢቫሉዌት አድርገን ዲሳይድ ስናደርግ አንደኛ ሎያል ሆነን ልንገዛ እንችላለን። ሁለተኛ ሂውሪስቲክ ሩል ልንጠቀም እንችላለን። ኦር ለምሳሌ ልክ ኦሪጂንስ ኦፍ ካንትሪውን ተጠቅመን ኳሊቲ ኦፍ ፕሮዳክቱን ዲሳይድ እናደርግ እንችላለን። የጀርመን ምርት ነው፣ የቻይና ምርት ነው፣ የአሜሪካ ምርት ነው የምንለው እንደማለት ነው። ሶ ዲሲሽን ሩል ጋር ስንመጣ ደግሞ እንዴት ነው ዲሳይድ የምናደርገው? ብራንዶችን በምን መንገድ ነው ምን መርጠው ነው? ሶ ያንን ውሳኔ ስንወስን የምንከተላቸው ሩሎች አሉ። መመሪያዎች ምንድን ናቸው የሚለው ነው የምናየው እዚህ ጋር። ሶ ኮንሱመር ኮንሲደር ኤሴስ ኦፍ ፕሮዳክት አትሪቢዩት ባይ ዩዚንግ ዲፈረንት ሩል የተለያዩ ሩሎችን ተጠቅመው ሊወስኑ ይችላሉ። ሶ ኮምፕሌክስ ኤንድ ኢምፖርታንስ ኦፍ ዲሲሽን እንደ ውሳኔው ውስብስብነትና እንደ ውሳኔው ጠቃሚነት የተለያዩ ዲሲሽን ሩሎችን ሊጠቀሙ ይችላሉ ሰዎች ማለት ነው። ሶ የሚጠቀሙት ዲሲሽን ሩል በዚህ ትምህርት የምናየው ኮግኒቲቭ ዲሲሽን ሜኪንግ ሞዴል ነው። ኮግኒቲቭ ዲሲሽን ሜኪንግ ሞዴል ማለት ኮንሱመሮች ሲስተማቲካሊ መረጃዎችን ተጠቅመው ውሳኔ ሲወስኑ ማለት ነው። ኢንፎርሜሽን ሰርች አድርገናል ፓርት 2 ላይ። ሶ ያንን ኢንፎርሜሽን ሲስተማቲካሊ በሆነ መንገድ ያማት በተቀነባበረ መንገድ ማለት ነው ራሽናል በሆነ መንገድ ኢንፎርሜሽኖችን አናላይዝ አድርገን ውሳኔዎችን እንወስናለን ኢቫሉዌት አድርገን ማለት ነው። ሶ ሪሰርች እንደሚያሳየው ደግሞ ኢፌክቲቭ ዲሲሽን ሜኪንግ የሚባላል። ኢፌክቲቭ ዲሲሽን ሜኪንግ ሞዴል ማለት እዚህ ጋር ኮግኒቲቭ ነው ብለናል። እዚህ ጋር ደግሞ ኢፌክቲቭ ነው። ሰዎች በስሜት በፊሊንግ ወይም ደግሞ በኢሞሽን ውሳኔዎችን ይወስናሉ። ያን ጊዜ ኢፌክቲቭ ይባላል ማለት ነው። ፊሊንጋቸውን ኢሞሽናቸውን መሰረት አድርገው። ኮግኒቲቭ ላይ ደግሞ ምንድነው ኢንፎርሜሽንን መሰረት አድርገው መረጃን መሰረት አድርገው፣ እዚህኛው ደግሞ ኢሞሽንን መሰረት አድርገው ውሳኔዎችን ሊወስኑ ይችላሉ። ሶ በዚህ የምናየው ኮግኒቲቭ ነው። ኮግኒቲቭ ሞዴል ጋር ስንመጣ እንግዲህ ኮንሱመሮች ኢንፎርሜሽኖችን ኮምባይን አድርገው ስለተለያዩ አትሪቢዩቶች መረጃዎችን ኮምባይን አድርገው ራሽናል እና ሲስተማቲክ በሆነ ማነር ውሳኔዎችን ይወስናሉ። አይነት የኮግኒቲቭ ሞዴል አይነቶች አሉ። ኮምፖንሳቶሪ ቨርሰስ ነን ኮምፖንሳቶሪ እና ብራንድ ኤንድ አትሪቢዩት የሚሉ ብራንድ ቨርሰስ አትሪቢዩት የሚሉ ማለት ነው። ሶ እነሱን እናያለን። ኮምፖንሳቶሪ ሞዴል ጋር ስንመጣ እዚህ ጋር ኮስት ቤኔፊት አናላይሲስ ነው የምንሰራው። እዚህ ጋር እንግዲህ ኔጌቲቭ ፊቸር ካለው ብራንዱ
በፖዚቲቭ ፊቸሩ ኮምፖንሴት ይደረጋል ይታጣል ማለት ነው። ስለዚህ ኔጌቲቭን በፖዚቲቭ ኮምፖንሴት ስለሚሆነው ኮምፖንሳቶሪ ሞዴል ያልነው ማለት ነው። ኮምፖንሳቶሪ ሞዴል ኮንሱመር ኢቫሉዌት ሃው ጉድ ኢች አትሪቢዩት እያንዳንዱ የፕሮዳክቱ ባህሪ ምን ያህል ጥሩ ነው የሚለውን ነገር ኢቫሉዌት ያደርጋሉ። ጉድነስ ኤንድ ባድነስን ኢቫሉዌት ጥሩነቱንና መጥፎነቱን ኢቫሉዌት የሚያደርጉት ዌት የሚያደርጉት ማለት ነው። እዚህ ጋር አትሪቢዩቶቹ ቤዝድ ኦን ዴር ኢምፖርታንስ ኦፍ ሌቭል ኦርደር ሊደረጉ ይችላሉ፣ ዌት ሊሰጣቸው ይችላል። አይኔ መጀመሪያ ለምሳሌ ስልክ የሚገዛ ሰው አይኔ የሚፈልገው የካሜራ ጥራቱ ነው። ስለዚህ አንደኛ ካሜራው ጥሩ መሆን አለበት። የዚህ ሰውዬ በጣም ኢምፖርታንት አትሪቢዩቱ ምንድነው? ካሜራ ኳሊቲ ነው ማለት ነው። ልክ እንደዚህ ሌብል ሊደረግ ይችላሉ። ኮምፖንሳቶሪ ሩል የተለያዩ ታይፖች ሊኖሩት ይችላሉ። አንደኛ ሲምፕል አዲክቲቭ ነው። እዚህ ጋር ሲምፕል አዲቲቭ ሩል የምንለው ሲምፕል አዲቲቭ ወይም ደግሞ ዝም ብለን ፖዚቲቭ መደመር ማለት ነው። አትሪቢዩቶቹ ያመጡትን ሪዛልት ደምረን ምን ልናደርግ እንችላለን? ከፍተኛ ሪዛልት ወይም ደግሞ ላርጀስት የሆነ ፖዚቲቭ አትሪቢዩት ያለውን ብራንድ ልንመርጠን እንችላለን ማለት ነው። ሌላው ዌት አዲቲቭ ነው። ያማት ለአትሪቢዩቶቹ ዌት እንሰጣቸዋለን። ዌት ያት ከመቶ የተለያየ ዌት እንሰጣቸዋለን። ለአንዱ 20%፣ ለአንዱ ደግሞ 30%፣ ለአንደኛው ደግሞ 40%፣ ለአንደኛው ደግሞ 10% ዌት እንሰጠው እንችላለን ማለት ነው። ዌት በዚህ ዌታቸው መሰረት ነው እንግዲህ አዲቲቭ ተደርገው ተደምረው ከዛ ከፍተኛ የሆነ ሪዛልት ያስመዘገበው ይመረጣል ማለት ነው። ነን ኮምፖንሳቶሪ ሞዴል ጋር ስንመጣ እንግዲህ እዚህኛው ጋር ኔጌቲቭ ኢንፎርሜሽን ነው፣ ኔጌቲቭ ነው ኢቫሉዌት የሚያደርገው። ኔጌቲቭ ሪዛልት ያመጣውን ኢቫሉዌት ይደረጋል። እዚህኛው ላይ ምንድነው ብለናል? ፖዚቲቭ ነው። እዚህኛው ላይ ኔጌቲቭ ነው የሚጠቀመው። ኔጌቲቭ ኢንፎርሜሽን ቱ ኢቫሉዌት ብራንዱን ኢቫሉዌት ለማድረግ ኔጌቲቭ ኢንፎርሜሽኖችን ነው የሚጠቀሙት ማለት። ስለዚህ ኢሊሚኔት ይደረጋሉ። ኔጌቲቭ ነገር ያላቸው በሙሉ ኔጌቲቭ አትሪቢዩት ያላቸው ብራንዶች ወይም ፕሮዳክቶች ይወገዳሉ ማለት ነው። ከዛ በዛ መሰረት ኢቫሉዌት ይደረጋል። እዚህ ጋር ለስ ኮግኒቲቭ ነው የሚፈልገው ነን ኮምፖንሳቶሪ ሞዴል ለስ ኮግኒቲቭ ወይም ደግሞ ጥቂት የማሰብ አቅም የሚፈልገው ማለት ነው። ትንሽ ማሰብ ነው የሚጠበቅብን። ለምን ሲባል ከቶፍ ሌቭል አላቸው። ያ ማለት ያስቀመጡት ለምሳሌ 5 ብለው ካስቀመጡ ድምራቸው ከ5 በታች የሆኑት በሙሉ ይወገዱ ይባላል ማለት ነው። ድምራቸው ከ5 በታች የሆኑ በሙሉ ይወገዳሉ። በቃ ሌላ ምንም ማሰብ አይጠበቅ። ለምንድን ነው የተወገደው? ኮምፖንሴት ይደረጋል ምናምን የሚል ነገር አይስብም እንትን አይልም። ኮግኒቲቭ ያን ያክል የሆነ ኮግኒቲቭ የሚጠይቅ። ስለዚህ ከቶፍ ሌብል ያስቀምጣሉ። በዛ ከቶፍ ሌብል መሰረት አትሪቢዩቶች ሪጀክት ይደረጋሉ ማለት ነው። ነን ኮምፖንሳቶሪ ላይ ኔጌቲቭ ነገር ቢኖርም በፖዚቲቭ ምን ይደረጋል? ኦፍሴት ይደረጋል ብለናል። ዲሲሽን ቤዝድ ኦን ብራንድ አሁን ኮምፖንሳቶሪ እና ነን ኮምፖንሳቶሪ አየን። አሁን ደግሞ ብራንድን መሰረት አድርገን እንዴት ነው ዲሲሽን የምንወስነው የሚለው እናያለን። ዲሲሽን ቤዝድ ኦን ብራንድ የሚለው እንግዲህ አንድን ብራንድ በአንድ ጊዜ ማለት ነው። ለምሳሌ ቀደም ካየን ኤግዛምፕል ለምሳሌ ሳምሰንግ ስልክ መግዛት የሚፈልግ ሳምሰንግ ስልክ እና ቴክኖን አስቀምጦ ነበር። ብራንድ ዲሲሽን ማለት መጀመሪያ ሳምሰንግ ስልክን ብቻ ኢቫሉዌት ማድረግ አንድን ብራንድ በአንድ ጊዜ ማለት ነው። እዚህ ጋር ለምሳሌ ብራንድን ይሄን ብራንድ ሳምሰንግን ለምሳሌ ካሜራው ፕራይሱ ምናምን እያለ ሳምሰንግ ብራንድን ብቻ ኢቫሉዌት ማድረግ ማለት ነው። አንድን ብራንድ አንድ ጊዜ ኢቫሉዌት ማድረግ ይሄ ምን ይባላል? ብራንድ ቤዝድ ዲሲሽን ይባላል ማለት ነው። ኦር ዲሲሽን ቤዝድ ኦን ብራንድ ይባላል ማለት ነው። ነገር ግን ሪሰርች ሲደረግ ለምሳሌ ብራንድ ቤዝድ እና ኮምፖንሳቶሪ ሞዴል ካለ መልቲ አትሪቢዩት ኤክስፔክታንሲ ቫልዩ ሞዴል ይባላል። ለምን ሲባል እዚህ ጋር ሳምሰንግን በመልቲ አትሪቢዩቶች ወይም በብዙ ባህሪያቶች ስለሆነ ኢቫሉዌት እያደረግን ያለው ኮምፖንሳቶሪ ሞዴል ስንጠቀም ብራንድ ኤንድ ኦልሶ ኮምፖንሳቶሪ ሞዴል ብራንድ እና ፖዚቲቭ አትሪቢዩቶችን ኢቫሉዌት ስናደርገው መልቲ አትሪቢዩት ይባላል ማለት ነው። መልቲ አትሪቢዩት ይባላል። መልቲ አትሪቢዩት ኮንሱመር ቴንድስ ቱ ጊቭ ሞር ዌት ፎር ኮምፓቲብል። እዚህ ጋር እንግዲህ ኮንሱመሮች ምን ሊያደርጉ ይችላሉ? ከነሱ ሀሳብ ከነሱ ፍላጎት ጋር ለሚሄደው አትሪቢዩት ያ ማለት በጣም የሚፈልገው የካሜራውን ጥራት ከሆነ ለካሜራው ጥራት ትልቅ ዋጋ እሰጣለሁ ማለት ነው። ትልቅ ትኩረት እሰጣለሁ ያ ማለት ትልቅ የካሜራ ጥራት ያለውን እቃ እመርጣለሁ ማለት። ስለዚህ ሞር ዌት የሚሰጡት ከነሱ ፍላጎት ጋር ከሚሄደው አትሪቢዩት ለሚሄደው አትሪቢዩት ይሆናል ማለት ነው። እዚህ ጋር ብራንድ ጋር ስንመጣ ኮንጃክቲቭ ሞዴል አለ።
ኤንድ ዲስኮንጃክቲቭ አለ። ኮንጃክቲቭ የምንለው እንግዲህ ሚኒመም ከቶፍ እናስቀምጣለን። ከዛ ከቶፍ ወይም ደግሞ ለምሳሌ ቅድም ለምሳሌ 30 ለምሳሌ ከመቶ 70 ማምጣት አለበት። ሳምሰንግ ከመቶ 71 አመጣ እንበል። ቴክኖ ከመቶ 65 አመጣ እንበል ኢቫሉዌት ሲደረግ። ስለዚህ 65 አመጣ። ከቶፍ ኢቫሉዌት ሪሙቭ ይደረጋል ማለት ነው። ወይም ደግሞ ልክ አትሪቢዩቶችንም በዛ መንገድ ማለት ነው። ስለዚህ ሪሙቭ ይደረጋል ከቶፍ ከ70 በታች ስለሆነ ማለት ነው። ልክ እንደዚህ። ሌላው አክሴፕቴብል ከቶፍ ያ ማለት ደግሞ አክሴፕት የምናደርገው ለምሳሌ 65 እና ከዚያ በላይ ከሆነ አክሴፕት ይደረጋል። 65 አምጥቷል አክሴፕት ይደረጋል። 71 አምጥቷል አክሴፕት ይደረጋል። ስለዚህ እዚህ ጋር አክሴፕቴብል፣ እዚህ ጋር ደግሞ ሪጀክት የምናደርግበትን ከቶፍ፣ እዚህ ጋር አክሴፕት የምናደርግበትን ከቶፍ ነው የምናስቀምጠው ማለት ነው። ሌላው ዲሲሽን ቤዝድ ኦን አትሪቢዩት ነው። አትሪቢዩትን መሰረት አድርገን ዲሳይድ ልናደርግ እንችላለን ወይም ደግሞ ፕሮዳክቶችን ልንመርጥ እንችላለን ነው። አትሪቢዩት ፕሮሰሲንግ ማለት ምንድነው? እዚህ ጋር ኮንሱመር ኮምፔር አክሮስ ብራንድ ዋን አትሪቢዩት። እዚህ ጋር ደግሞ ለምሳሌ አንድ አትሪቢዩት ያ ማለት ኮስትን ብቻ ኮስት እንልና ወይም ደግሞ ፕራይስ እንልና ፕራይስ ብለን እቺ አንድ አትሪቢዩት ናት ፕራይስ ማለት ነው። አንዲትን አትሪቢዩት ሳምሰንግ ላይ ቴክኖ ላይ ወይም ደግሞ ሁሉም ብራንዶች ላይ ምን ማድረግ ነው? ኮምፔር ማድረግ። ፕራይስ ከሳምሰንግ እና ከቴክኖ ማን ነው ውድ? ሳምሰንግ ውድ ነው። ቴክኖ ደግሞ ሳምሰንግ ውድ ነው። ቴክኖ ሪላቲቭሊ ፕራይሱ ዝቅ ያለ ነው። ስለዚህ አንዲትን አትሪቢዩት ሁሉም ብራንዶች ላይ ተጠቅመን ኢቫሉዌት ማድረግ ነው። እዚህ ጋር አዲቲቭ ዲፈረንስ ሞዴል አለ። እዚህ ጋር ኮምፖንሳቶሪ ሞዴል ነው። ልክ እዚህ ጋር ፖዚቲቭ በኔጌቲቭ ኦፍሴት ይደረጋል። የብራንድ ኮምፔርድ ባይ አትሪቢዩት የማለት ሁለት ብራንድ በተመሳሳይ ሰዓት ኢቫሉዌት ሊደረጉ ይችላሉ ማለት ነው። እዚህ ጋር ሌክሲኮግራፊክስ ሞዴል የምንለው ደግሞ ኮምፔር ነን ኮምፖንሳቶሪ ሞዴል ነው። እዚህ ጋር ኮምፔር ብራንድ ባይ አትሪቢዩት አንድ ብራንድ በአንድ አትሪቢዩት አት ኤ ታይም ነው። ያ ማለት ሳምሰንግ በአንድ አትሪቢዩት በፕራይስ ብቻ ኢቫሉዌት እናደርጋለን፣ አክሴፕት ኦር ሪጀክት እናደርጋለን። ከዛ እንደዚህ እያልን እንቀጥላለን ማለት ነው። ሌላው ኢሊሚኔሽን ባይ አስፔክት ሞዴል ነው። እዚህ ጋር ደግሞ ሌክሲኮግራፊክስ ሞዴል ሆኖ ነገር ግን አክሴፕቴብል ከቶፍ ያስቀምጣል። ከዚህ በላይ ከሆነ ለምሳሌ ከ5 በላይ ከሆነ አክሴፕት እናደርጋለን የሚል ከቶፍ ያስቀምጣል ማለት ነው። በዚህ መንገድ ኢቫሉዌት ማድረግ እንችላለን ማለት ነው። ባጭሩ ሲቀመጡ ኮግኒቲቭ ቾይዝ ሞዴል ኮምፖንሳቶሪ ሲደመር ብራንድ እዚህ ጋር መልቲ አትሪቢዩት ነው። ነን ኮምፖንሳቶሪ ብራንድ ላይ ኮንጃክቲቭ እና ዲስኮንጃክቲቭ አለ ብለናል። ፕሮሰሲንግ አትሪቢዩት ኮምፖንሳቶሪ ላይ አዲቲቭ ሞዴል ብለናል። ዲስ አትሪቢዩት እና ነን ኮምፖንሳቶሪ ሌክሲኮግራፊክስ እና ኢሊሚኔሽን ባይ አስፔክት ሞዴል አሉ ብለናል ማለት ነው። ከነዚህ ሞዴሎች መካከል የፈለግነውን መርጠን መጠቀም እንችላለን። እነዚህ ሞዴሎችን ፕራክቲካሊ ኤግዛምፕል ከፈለጋችሁ ኮሜንት ላይ አስቀምጡልኝ፣ ለብቻቸው መስራት ይችላሉ ማለት ነው፣ ግልጽ እንዲሆኑላችሁ። ሌላኛው ሀሳብ ምንድነው? በዚህ ቻፕተር ፖስት ፐርቼዝ ዲሲሽን ነው። እቃውን ከገዛነው በኋላ ምን አይነት ነገር ሊኖር ይችላል የሚለውን ነው። ስለዚህ አንድን እቃ ከገዛነው በኋላ አንድን ብራንድ አንድን ሰርቪስ ከተጠቀምን በኋላ የሚኖረውን ነገር ነው። ፖስት ፐርቼዝ ምን ሊኖራል? ፖስት ፐርቼዝ ዲስሆናንስ ሊኖር ይችላል። ፕሮዳክቱን ዲስፖዝ ልናደርግ እንችላለን፣ ልንጠቀም እንችላለን፣ ነን ዩዝ ላንጠቀም እንችላለን፣ ዩዝ ልናደርግ እንችላለን። ዩዝ ካደረግነው ደግሞ ምን ልናደርገው እንችላለን? ኢቫሉዌት እናደርገዋለን። ሳቲስፋይ ሆነናል አልሆነም፣ ሳቲስፋይ ኢቫሉዌት እናደርገዋለን። ከዛ ሳቲስፋይ ልንሆን እንችላለን፣ ሳቲስፋይ ላንሆን እንችላለን። ኢቫሉዌት ስናደርግ ነው ቅሬታ ልናቀርብ እንችላለን ካልተመቸን። ሳቲስፋይ ከሆነ ኮሚትድ ካስተመር እንሆናለን፣ ደግመን እንገዛለን። ኢንክሪዝ ምንድነው ሞር እንጠቀማለን ያንን ብራንድ ወይም ደግሞ ሌላ ብራንድ መጠቀም እንችላለን። ወይም ደግሞ ዲስኮኔክት ዩዝስ እዛ ጋር አገልግሎታችንን እዛ መጠቀማችንን ልናቆም እንችላለን። ፖስት ፐርቼዝ ዲሲሽን የምንላቸው እነዚህ ነው። እያንዳንዱ እናያቸዋለን ማለት ነው። የመጀመሪያው ፖስት ፐርቼዝ ዲስሆናንስ ነው። አንድን እቃ ከገዛ ነው በኋላ የሚገጥመን ሳይኮሎጂካል ዲስኮምፎርት ማለት ነው። እዚህ ጋር ዳውት ኦር አንዛይቲ ሊፈጠር ይችላል። አንድ ሰው አንድን እቃ በመግዛቱ ትክክለኛ ውሳኔ አልወሰንኩም ብሎ ስለሚፈራ ምን ሊፈጠር ይችላል? ሳይኮሎጂካል ዲስኮምፎርት ሊፈጠርበት ይችላል ማለት ሳይኮሎጂካል ዲስኮምፎርት ሊፈጠርበት ይችላል። ዶት ኦር አንዛይቲ እሱ ፖስት ፐርቼዝ ዲስሆናንስ ሳይኮሎጂካል ዲስኮምፎርት ይባላል። እንደዚህ አይነት ነገሮች ለምንድን ነው የሚፈጠሩ? ከስተመሮች ለምንድን ነው ፖስት ፐርቼዝ ዲስሆናንስ ኤክስፒሪየንስ የሚያደርጉት ስንል አንደኛ ዲግሪ ኦፍ ኮሚትመንት ኤንድ ኦር ኢሮኬቢሊቲ ነው። የወሰኑት ውሳኔ
ልክ ኤክስቴንሲቭ ከሆነ መኪና እንደዚህ ውድ ነገሮችን ከገዙ እና የወሰኑት ውሳኔ ደግሞ እንደገና የማይቀለበስ ከሆነ ኮግኒቲቭ ዲሶናንስ ያጋጥማቸዋል። ሌላው ኢምፖርታንስ ኦፍ ዲሲሽን የወሰነው ውሳኔ ምን ያህል ጠቃሚ ነው ለኛ የሚለው ነገር በጣም ጠቃሚ ውሳኔ ከሆነ የወሰነው ውሳኔ ትክክለኛ መሆን አለበት ብለን ስለምናስብ ልንፈራ ልንጨነቅ እንችላለን ማለት ነው። ሌላው ዲፊካልቲ በብራንድ አማራጮች በፕሮዳክት አማራጮች መካከል ለመምረጥ አስቸጋሪ ሁኔታ ከነበረ እዛ ጋር ደግሞ ይሄን ሳይሆን ያንኛውን መምረጥ አለብኝ ምናምን የሚል አይነት ዲስኮምፎርት ሊፈጠር ይችላል ማለት ነው። ሌላኛው ኢንዲቪጁዋል ቴንደንሲ ቱ ኤክስፒሪየንስ አንዛይቲ አንዳንድ ሰዎች በቃ መጨናነቅ ደስ ይላቸዋል ማለት ነው። ማለት ደስ ይላቸዋል መጨነቅ የሚወዱ ሰዎች አሉ እንዲሁ። ስለዚህ ለአንዛይቲ ወይም ደግሞ ለጭንቀት የተጋለጡ ሰዎች ብዙ ጊዜ እቃዎችንም ከገዙ በኋላ ሳይኮሎጂካል ዲስኮምፎርት ይፈጠርባቸዋል ማለት ነው። ሰዎች አፍተር ግዢ ከፈጸሙ በኋላ ኮንሱመሮችን ይሄን ዲሶናንሱን ወይም ይሄን ጭንቀቱን ለመቀነስ አንዛይቲውን ወይም ደግሞ ዳውቱን ለመቀነስ ሳይኮሎጂካል ዲስኮምፎርቱን ለመቀነስ ያ ማለት የወሰኑት ውሳኔ ትክክለኛ አይደለም የሚለውን ፍራቻ ለማስወገድ ምን ሊያደርጉ ይችላሉ? አንደኛ ኢንክሪዝ ዘ ዲዛይራቢሊቲ ኦፍ ብራንድ ፐርቼዝ የገዙት ብራንድ በጣም ለነሱ ሊያስፈልጋቸው እንደሚችል ማመን ማለት ነው። እሱን ነገር መጨመር አስፈላጊነቱን በጣም ሊያስፈልግ እንደሚችል ማመንና አስፈላጊነቱን መጨመር እንደሚያስፈልግ መናገር ማውራት። ሌላኛው እነሱ ያልገዙት ኦልተርኔቲቭ አለ አይደለ? ያልመረጡት ምርጫ ያልገዙት ብራንድ ወይም ፕሮዳክት ደግሞ ያን ያክል ጠቃሚ እንዳልሆነ ማሰብ ማለት ነው። ሌላኛው የወሰኑት ውሳኔ ያን ያክል ኢምፖርታንት አይደለም፣ ችግር የለውም፣ በቃ ውሳኔ ያን ያክል ችግር የለውም፣ ምንም ያን ያክል ኢምፖርታንት አይደለም ብሎ ማሰብ እና ማመን ማለት ነው። በዚህ ጊዜ ጭንቀቱ ይቀንሳል ማለት። ሌላው ሪቨርስ ደ ፐርቼዝ ዲሲሽን ማለት የገዙትን ፕሮዳክት መመለስ ሊሆን ይችላል። በዚህ መንገድ ዲሶናንሱን ማስወገድ ይቻላል ማለት ነው። ፖስት ፐርቼዝ ዲሶናንስ ሜይ ቢ ሪዲዩስ ኢንተርናል ሪኢቫሉዌሽን ኢንተርናል ሪኢቫሉዌሽንም ሊቀንስ ይችላል። ይሄ ፖስት ፐርቼዝ ዲሶናንስ ሰርች ፎር አዲሽናል ኤክስተርናል ኢንፎርሜሽን ዛት ሰርቭስ ቱ ኮንፊርም ዊዝደም ኦፍ ፓርቲኩላር ቾይስ። እዚህ ጋር ምንድነው ኢንተርናል ሪኢቫሉዌሽን ይቀንሳል፣ ነገር ግን ኤክስተርናል ኢንፎርሜሽን ሰርች ያደርጋሉ የገዙት ነገር ትክክል መሆኑን ለማረጋገጥ ማለት ነው ሰዎች። ሌላኛው ኮንሰፕሽን ገልቲ ነው። ልክ ደግሞ እንደ ፖስት ፐርቼዝ ዲሶናንሱ ነው። ኮንሰፕሽን ገልቲ ማለት ሰዎች አንድን ዕቃ ከገዙ በኋላ ያንን ዕቃ በመጠቀማቸው የሚሰማቸው ምን አለ? ሼም አለ፣ ኔጌቲቭ ስሜት አለ። ግልጽ ነው አይደለ? ለምሳሌ እንደው ኦሪጂናል ልብስ ገዛው ብላችሁ ወይም ደግሞ ኦሪጂናል ስልክ ገዛው ብላችሁ ሃይ ኮፒ ስልክ ብንገዛና ሃይ ኮፒ መሆኑን ካወቅን በኋላ መመለስ የማንችል ቢሆንና ያንን ስልክ እየተጠቀምነው ኦሪጂናል ነው ገዛን ብለን ያሰብነው ግን ሃይ ኮፒ ነው። ያንን ሃይ ኮፒ ስልክ ስንይዘው የሚሰማን ስሜት አለ አይደል? እሱ ኮንሰፕሽን ጊልት ይባላል። በኔጌቲቭ ፊሊንግ ኦር ጊልቲ ፊሊንግ አሮዝድ ባይ ዘ ዩዝ ኦፍ ፕሮዳክት ኦር ሰርቪስ ያንን ፕሮዳክት ያንን ሰርቪስ በመጠቀማችን የሚሰማን ኔጌቲቭ ስሜት፣ ጥሩ ያልሆነ ስሜት፣ ልክ እንደ ወንጀለኝነት አይነት ስሜት ይሰማናል። እሱ ኮንሰፕሽን ጊልት ይባላል። ሌላኛው ፕሮዳክት ዩዝ ኦር ነን ዩዝ ነው። አንድን ፕሮዳክት ከገዛም በኋላ ልንጠቀመው ላንጠቀመው እንችላለን። ስለዚህ ፋንክሽናል ኤንድ ሲምቦሊክ ዩዝ አላቸው ፕሮዳክቶች ከገዛናቸው በኋላ። ከስተመሮች አንዳንድ ከስተመሮች ዩዝ ኢኖቬቲቭነስ የሚላለ ያ ማለት ምንድን ነው? አንድን ፕሮዳክት ከስተመሮች ከገዙት በኋላ በአዲስ መንገድ ይጠቀሙታል። ኢን ኤኒ ዌይ ያንን ፕሮዳክት ምን ያደርጉታል? ዩዝ ወይም ደግሞ ይጠቀሙታል። በዚህ ጊዜ ለማርኬተሩ የሚፈጠርለት አድቫንቴጅ ምንድን ነው? ሽያጩ እየተስፋፋለት ይሄዳል ማለት ነው። ሌላው ፕሮዳክት ነን ዩዝ ነው። ፕሮዳክቱንም ላንጠቀመው እንችላለን። አንድ ፕሮዳክት ከገዛ ነው በኋላ ልንጠቀመው በሚገባ ልክ ላንጠቀመው እንችላለን። ያ ማለት አንዳንድ ጊዜ በጣም ማለት ገዝተን ማንጠቀማቸው እቃዎች አሉ፣ ዝም ብሎ የተቀመጡ እንደዛ ማለት ነው። ነን ዩዝ ሊሆን ይችላል። ሌላው ዲስፖዚሽን ነው። ዲስፖዝ ማድረግ ማለት ማስወገድ ነው። ስለዚህ ለምሳሌ አንዳንድ ነገሮችን ለምሳሌ የሃይላንድ ውሃ ገዝተን ከሆነ ውሃን ከጠጣን በኋላ ሃይላንዱን እናስወግደዋለን። ስለዚህ ኮንቴነሩን ልናስወግድ እንችላለን፣ ማሸጊያውን ማለት ነው። ቢፎር ከመጠቀማችን በፊት እየተጠቀምን እያለ ከተጠቀምን በኋላ ዲስፖዝ ልናደርግ እንችላለን ማለት ነው።
አንዳንድ ፕሮዳክቶች ደግሞ ኮምፕሌትሊ ኮንሱምድ ሆነውም ዲስፖዝ ላይ ይደረጉ ይችላሉ ማለት ነው። የተለያዩ ነገሮች አሉ። ዲስፖዝ ላናደርጋቸው እንችላለን። ሌላኛው ፐርቼዝ ኢቫሉዌሽን ኤንድ ከስተመር ሳቲስፋክሽን። ፐርቼዝ ኢቫሉዌሽን ኤንድ ከስተመር ሳቲስፋክሽን እዚህ ጋር ደግሞ ምንድነው እንግዲህ ከገዛም በኋላ እና ኮንሱም ካደረግን በኋላ የሚኖር ነገር አለ። ኮንሱመሮች ኢቫሉዌት ያደርጋሉ ከገዙ በኋላ ያለውን ነገር ማለት ነው። ስለዚህ ይሄ ኮንሱመር ኢቫሉዌሽን ፐርቼዝ ግዢያቸውን ኢቫሉዌት ሲያደርጉ ከስተመሮች የገዙትን ግዢ ትክክለኛ መሆኑን ኢቫሉዌት ሲያደርጉ አንደኛ ፐርቼዚንግ ፕሮሰሱ ራሱ ኢንፍሉዌንስ ያደርጋቸዋል። ፖስት ፐርቼዝ ዲስሶናንስ አሁን ያየነው ዲስኮምፎርት አንዛይቲው። ሌላው ፕሮዳክት ዩዝ ኦር ነን ዩዝ ፕሮዳክት ዲስፖዚሽኑ ኢንፍሉዌንስ ያደርገዋል ኢቫሉዌሽኑ። ከስተመሮች ኢቫሉዌት ሲያደርጉ እንግዲህ ሳቲስፋይ ሊሆኑ ይችላሉ፣ ዲሳቲስፋይ ሊሆኑ ይችላሉ። ይሄ ነገር እንግዲህ ኦቨርኦል ፊሊንግ ኦር አቲቲዩድ ነው። አንድን ፕሮዳክት በመጠቀማችን ያንን ሰርቪስ በመጠቀማችን ያንን እቃ በመግዛታችን የሚሰማን ጀነራል ስሜት ወይም ደግሞ አቲቲዩድ ፖዚቲቭ ኦር ኔጌቲቭ፣ ፋቮሬብል ኦር አንፋቮሬብል ፊሊንግ እሱን ሳቲስፋክሽን የምንለው። እንዴት ነው ሳቲስፋክሽንን ኢቫሉዌት የምናደርገው ስንል እንግዲህ ፐርፎርማንስ አለ፣ ኤክስፔክት ያደረገው ነገር ማለት ያንን እቃ ስንገዛ እናገኘዋለን ብለን ያሰብነው ጥቅም አለ። ከዛ ያንን እቃ ገዝተን ደግሞ ያገኘነው ጥቅም አለ። ስለዚህ ኤክስፔክት ያደረግነው ጥቅምና ያገኘነው ነገር ኢቫሉዌት ሲደረግ ነው ሳቲስፋይ ኦቨር ሳቲስፋይ የምንሆነው ማለት ነው። ስለዚህ ኤክስፔክቴሽናችንና ፐርፎርማንሱ እኩል ከሆነ ሳቲስፋይ እንሆናለን። ፐርፎርማንሱ ከጠበቅነው በላይ ከሆነ በጣም ዲሌይት እንሆናለን። ፐርፎርማንሱ ከጠበቅነው በታች ከሆነ ደግሞ ዲሳቲስፋይ እንሆናለን ማለት ነው። በዚህ መንገድ ኢቫሉዌት እናደርጋለን። ሳቲስፋክሽን ኢዝ ሃይሊ ኢንፍሉዌንስድ ባይ ፕሪዮር ኤክስፔክቴሽን ማለት ነው። ከዚህ ኤክስፔክት ባደረግነው ነገር ኢንፍሉዌንስ ይደረጋል ሳቲስፋክሽን፣ እርካታችን፣ ደስተኝነታችን። ሳቲስፋይ ሪዲዩስ ሌቭልስ ኦፍ ዲሲሽን ሜኪንግ። እዚህ ጋር እንግዲህ አንድ ሰው አሁን ላይ በገዛው ግዢ ከተደሰተ ቀጣይ ግዢ ሲፈጽም ዲሲሽን ሜኪንግ ሌቭሉ ይቀንሳል ማለት ተመሳሳይ ግዢ ስለሚፈጽም ኢንፎርሜሽን ሰርች ማድረግ አይጠበቅበትም ምናምን። ስለዚህ ምንድነው ሪዋርዲንግ ነው። ሳቲስፋክቶሪ ፐርቼዝ ወይም ደግሞ የገዛነው ግዢ ካስደሰተና ሪዋርዲንግ ነው። ኤንድ ኦልሶ ሪፒት ፐርቼዝን ያካሂዳል ወይም ደግመን እንድንገዛ ያደርገናል። ሞር እዚህ ጋር ኖሚናል ዲሲሽን ላይ የሚፈጠር ነው። ሳቲስፋይድ ከስተመር ሞር ላይክ ኢንጌጅ ኢን ፖዚቲቭ ወርድ ኦፍ ማውዝ ኮሚኒኬሽን። አንድ ሰው በገዛው ግዢ ደስተኛ ከሆነ ሳቲስፋይድ ከሆነ ጥሩ ነገር ነው የሚያወራው ስለ ብራንዱ ስለ ፕሮዳክቱ ማለት ነው። እዚህ ጋር ደግሞ ምንድነው ዲተርሚናንቶች ምንድናቸው? አንድ ከስተመር ሳቲስፋይ እንዲሆንና እንዳይሆን የሚያደርጉን ነገሮች ስንል ፐርፎርማንስ ኤክስፔክቴሽን ኤንድ አክቹዋል ፐርፎርማንስ እንዳለ ሆኖ ሜጀር ፋክተሮች ናቸው እንዳለ ሆኖ ሌሎች ነገሮች አሉ። የመጀመሪያው ኮር ሰርቪስ ፌለር ነው። እዚህ ጋር ምንድነው አገልግሎቱን ስናገኝ ስህተት ቢፈጸም ለምሳሌ የኤረር ቢኖር ከስተመር አገልግሎት ላይ የሆነ ችግር ቢፈጠር ለምሳሌ የሰርግ ልብስ ያሳጠባችሁ የሰርግ ልብሳችሁ ሲተኩሱ ቢያጨማድዱባችሁ አይነት ነገር ልክ እንደዚህ አይነት ነገሮች ከስተመሮቹ ዲሳቲስፋይ እንዲሆኑ ያደርጋቸዋል ማለት ነው። ኢንካውንተር ፌለር ነው ሌላኛው። እዚህ ጋር ደግሞ ሰርቪስ ፕሮቫይድ የሚያደርጉት ሰራተኞች አሉ አይደል? እነሱ ጋራ የሚኖረን መስተጋብር ጥሩ ካልሆነ በስነ ስርዓት ካላስተናገዱን ትኩረት ካልሰጡን ትዕግስተኛ ካልሆኑን ኃላፊነት በተሰማው መንገድ ካላስተናገዱን አክኖሎጂ ካላደረጉን እንደዚህ አይነት ነገሮች በሙሉ ማለት ስለሚሰጡት አገልግሎት እውቀት ከሌላቸው እንደዚህ አይነት ነገሮች በሙሉ ዲሳቲስፋይ እንድንሆን ያደርጉናል። ሌላው ፕራይስ ነው። ያገኘነው አገልግሎትና የከፈልነው ዋጋ በጣም የተጋነነና የተራራቀ ከሆነ አንፌር ፍትሃዊ ያልሆነ ፕራይስ አገልግሎት ኤንድ መሸወድ እንደዚህ አይነት ነገሮች ፕራይስ ጋር። ሌላው ኢንኮንቬኒየንስ ማለት ነው። ያልተመቻቸ ከስተመር ኤክስፒሪየንስ ካለ ለምሳሌ ቦታው የማይመች ከሆነ ሎኬሽኑ መገኛ ሰዓቱ የማይመች ከሆነ ዌይቲንግ ታይም ፎር ሰርቪስ ኦር አፖይንትመንት ያ አገልግሎቱን ለማግኘት በጣም ብዙ ሰዓት የምንጠብቅ ከሆነ ወይም ከስተመሮች የሚጠብቁ ከሆነ ደስተኛ ይሆኑ ማለት ነው። ሌላው ሰርቪስ ፌለር ሲያጋጥም የሚኖረው ሪስፖንስ ማለት የሆነ ስህተት ሲፈጠር ለዛ ስህተት የሚሰጡት ሪስፖንስ ምን አይነት ሪስፖንስ ነው? እሱ ነገር ከስተመሮችን ሳቲስፋይ እንዳይሆኑ እንዲሆኑ ያደርጋቸዋል። ሌላው አትራክሽን ባይ ኮምፒቲተር ሞር ፐርሰኔብል ሞር ሪሌብል ሃይ ኳሊቲ ቤተር ቫሊዩ
የሚሰጥ ኮምፒቲተር ሊኖር ይችላል። ሶ ያንን ኮምፒቲተር እና ይሄኛውን ስናየው ሳቲስፋይ ላንሆን እንችላለን። ሌላው ኢቲካል ፕሮብሌም ከስነ ምግባር ጋር ተያይዞ የሚመጡ ችግሮች ዲስሆነስት ቢሄቪየር ሊኖሩ ይችላሉ። አላስፈላጊ የሆኑ ፕሮዳክቶችን ሊሸጡልን ይችላሉ። ሶ እንደዚህ አይነት ጊዜ ካስተመሮች ሳቲስፋይ አይሆኑም። ሌላው ኢንቮለንታሪ ስዊቺንግ ያ ማለት ለምሳሌ በስነ ስርዓት እያስተናገደን ያለ አስተናጋጅ እያለ ወይ ማኔጀር ወይ ሌላ ሰው መጥቶ ያንን ሰው ቢወስድብን ወይም ደግሞ አገልግሎት ወደ ሌላ ቦታ ቢዛወር ወይም አገልግሎትን የሚሰጠው ሰው ቢቀየር እዚህ ጋር ምን እንላለን ማለት ነው? ዲሳቲስፋይ ነው። ለምሳሌ ጸጉር የሚያስተካክለን ደንበኛ ካለን ያንን ጸጉር አስተካካይ ቢለቅ ያንን ጸጉር ቤት እዛ ጸጉር ቤት ስንሄድ እሱን ሰው ብናጣው ያኔ የሚፈጠር ዲሳቲስፋክሽን አለ ማለት ነው። እነዚህ ነገሮች አሉ። ሶ ሌላኛው እንግዲህ ጥናቶች እንደሚያረጋግጡት ዌይቲንግ ታይም ወይም ደግሞ ለረጅም ሰዓት መጠበቅ አገልግሎትን ለማግኘት ለረጅም ሰዓት መጠበቅ ወይም ደግሞ የአገልግሎት መዘግየት በሰዓቱ አለመቅረብ ሌላው የሳቲስፋክሽን እና ዲሳቲስፋክሽንን ምን ያደርጋል? ዲተርማይን ያደርገዋል ማለት ነው። ፎር መኒ ፕሮዳክትስ ሁለት አይነት ፐርፎርማንሶች አሉ። እንግዲህ እዚህ ጋር ፐርፎርማንስ እያለ ነው ሳቲስፋይ እንድንሆን የሚያደርጋል የገዛነው ፕሮዳክት የፈለግነውን ፐርፎርማንስ አገልግሎት ሰጥቶናል አልሰጠንም የሚለው። ስለዚህ ኢንስትሩመንታል ፐርፎርማንስ አላቸው ኤንድ ኦልሶ ኤክስፕሬሲቭ ኦር ሲምቦሊክ ፐርፎርማንስ አላቸው። ኢንስትሩመንታል ፐርፎርማንስ የምንለው እንግዲህ የገዛነው እቃ ፊዚካል ፋንክሽኑ ማለት ነው። ወይም ደግሞ ለምሳሌ ስፖርት ኮት ወይም ደግሞ የስፖርት ልብስ ገዝተን ከሆነ ለረጅም ሰዓት መቆየት አለበት። ዳትስ ዱሬቢሊቲ የምንለው እሱ ነው። ሌላው ሲምቦሊክ ፐርፎርማንስ አስቴቲክ የውበት ኢሜጅ ኢንሃንስ ወይም ደግሞ ከስታይል ደረጃ የሚሰጠን ውበት ማለት ነው። ከውበት ደረጃ በውበት ፐርፎርማንስ ከውበት አንጻር የገዛ ነው ብራንድ የምንጠቀሙ ፕሮዳክት ማስተላለፍ ያለበት ነገር አለ። እሱ ነገር ሲምቦሊክ ፐርፎርማንስ ይባላል ማለት ነው። ስለዚህ ኮምፕሌት ሳቲስፋክሽን ከስተመሮች ሙሉ በሙሉ ደስተኛ እንዲሆኑ ከተፈለገ እነዚህ ኢንስትሩመንታል ፐርፎርማንስም ሲምቦሊክ ፐርፎርማንስም መሟላት አለባቸው ማለት ነው። ሌላው አክቲንግስ ኦፍ ዲሳቲስፋክሽን ነው። አንድ ዲሳቲስፋይ ያልሆነ ወይም ደግሞ በአገልግሎቱ ያረካ ደስተኛ ያልሆነ ሰው ምን ሊያደርግ ይችላል ነው። እዚህ ጋር አንደኛ ቮይስ ሪስፖንስ ነው። ኮምፕሌን ሊያደርግ ይችላል። ዳይሬክትሊ ሪቴለሩን ወይም ደግሞ ሻጩን ምን ሊያደርግ ይችላል? ሊያናግረው ይችላል። ቅሬታውን ሊነግረው ይችላል ወይም መልስልኝ ሊለው ይችላል። ሌላው ፕራይቬት ሪስፖንስ ነው። እዚህ ጋር ደግሞ ምንድነው ስለ ብራንዱ ወይም ደግሞ ስለ አጋጠመው ነገር መጥፎ ነገር ለጓደኛው ወይ በቅርቡ ላለው ሰው ይናገራል ማለት ነው። ስለዚህ ኔጌቲቭ ወርድ ኦፍ ማውዝ ኮሚኒኬሽን ይኖራል ማለት። ሌላው ሰርድ ፓርቲ ነው። እዚህ ጋር ደግሞ ለሶስተኛ ወገን ያ ማለት ለህግ አካል ሊሆን ይችላል፣ ለቅሬታ ሰሚዎች ሊሆን ይችላል። ስለደረሰበት የከስተመር ራይት ጥሰት ቅሬታ ሊያቀርብ ይችላል ለህግ አካል ወይም ለቅሬታ ሰሚ ለመንግስት አካል ማለት ነው። ሶ በዚህ መንገድ ዲሳቲስፋክሽን ሪስፖንስ ይኖራል ነው። ሌላኛው ከስተመር ሳቲስፋክሽን ሪፒት ፐርቼዝ ኤንድ ከስተመር ኮሚትመንት ነው። ሳቲስፋይ የሆነ ከስተመር ሪፒት ፐርቼዝ ከስተመርን ኮሚትድ የሆነ ከስተመር ምንድን ናቸው የሚያገናኛቸው ነው። ሶ አንድ ከስተመር ሳቲስፋይ ከሆነ ሎያሊቲን ያፋጠናል። ሳቲስፋይ የሆነ ከስተመር ሎያሊ መሆን ፕሮባቢሊቲ አለው ማለት ነው። ሶ መኒ ኦርጋናይዜሽን ኢንቨስቲንግ ፕሮግራም ቱ ኢንሃንስ ከስተመር ሳቲስፋክሽን። አሁን ሶ ድርጅቶች ብዙ ጊዜ ከስተመሮችን ሳቲስፋይ ለማድረግ እንግዲህ ኢንቨስት እያደረጉ ይገኛሉ። ሶ ፕሮዲዩሲንግ ሳቲስፋይድ ከስተመር ኢዝ ኖት ነሰሰሪ በት ኖት ኢዝ ነሰሰሪ በት ኖት ሰፊሽንት ፎር መኒ ማርኬተር። እዚህ ጋር ሳቲስፋይ ደስተኛ የሆነ ከስተመር ማፍራት አስፈላጊ ነው፣ ነገር ግን በቂ አይደለም። ለምን ሲባል ዘ ኦብጀክቲቭ እዚህ ጋር ምንድነው ዓላማው ከስተመሮችን ሳቲስፋይ ማድረግ ብቻ ሳይሆን ኮሚትድ ማድረግ ወይም ደግሞ ሎያል ማድረግ ነው። ታማኝ እንዲሆኑ ማድረግ ወይም ደግሞ ለዛ ብራንድ ለዛ ፕሮዳክት ወይም ደግሞ ለዛ ሱቅ ታማኝና ኮሚትድ ቁርጠኛ ገዥ እንዲሆኑ ማድረግ ስለሚፈልግ ደስተኛ ማድረግ ብቻ በቂ አይደለም በዚህ ሰዓት ማለት ነው። ሶ ሳቲስፋይድ የሆኑ ከስተመሮች እንግዲህ ምን ይሆናሉ? ብዙ ጊዜ ሪፒት ፐርቼዘር ሆነው ይቀራሉ ማለት ነው። ከዲሳቲስፋይድ ከስተመሮች ከደስተኛና ደስተኛ ካልሆነ ከስተመር ይልቅ ደስተኛ የሆነ ከስተመር ሞር ሪፒት ፐርቼዘር ነው። ነገር ግን ነው ሪፒት ፐርቼዘር ማለት ሎያል ነው ማለት አይደለም፣ ኮሚትድ ነው ማለት አይደለም። ቢኮዝ ሪፒት ፐርቼዘሮች ኢሞሽናል አታችመንት የላቸውም ከብራንዱ ጋር የሚሆን ከስቶሩ ጋር ከፕሮዳክቱ ጋር ማለት ነው። ሶ ዲሳቲስፋይድ ከስተመር ሜይ ኦልሶ ቢካም ሪሜን ሪፒት ፐርቼዘር ሊሆን ይችላል። እዚህ ጋር ምንድነው ዲሳቲስፋይድ የሆነ ከስተመር ደስተኛ ያልሆነ ከስተመር መልሶ እየደጋገመ ሊገዛ ይችላል። ለምን ሲባል ሌላ ቦታ ሄዶ ቢገዛ የሚያወጣው ኮስት አለ። ሶ ከዛ ኮስት አንጻር ዝም ብሎ እየመጣ
እየደበረውም ቢሆን ሊገዛ ይችላል ማለት ነው። ሶ ሪፒት ፐርቼዘር ናቸው ማለት ሎያል ናቸው ማለት አይደለም፣ ወይም ደግሞ ኮሚትድ ናቸው ማለት አይደለም። ሶ እዚህ ጋር ዲሳቲስፋይድ የሆነ ከስተመር እንግዲህ ኔጌቲቭ የሆነ ወርድ ኦፍ ማውዝ ኮሚኒኬሽን አለው። ስለኛ መጥፎ ነገር ነው የሚያወራ፣ ወይም ደግሞ ስላጋጠመው ስለዛ ብራንድ ስለዛ ፕሮዳክት የሚያወራው ኔጌቲቭ የሆነ ነገር ነው። ኤንድ ኦልሶ ለኮምፒቴተሮች አክሽን ተጋላጭ ነው ማለት ነው። ሌላ ኮምፒቴተር ቢመጣ ስዊች ያደርጋል፣ ወደዛ ይሄዳል ማለት ነው። ሶ ሪፒት ፐርቼዘር አር ዲዛይሬብል ናቸው ማለት ተመራጭ ናቸው። ነገር ግን ሪፒት ፐርቼዘሮች ለኮምፒቴተሮች አክሽን ምንድን ናቸው? ተጋላጮች ናቸው ነው። ሶ ከስተመሮችን ሃቭ ኖት ኮሚትመንት ቱ ደ ብራንድ። ለምን ሲባል እነዚህ የሪፒት ፐርቼዘሮች ለብራንዱ ምን የላቸውም? ኮሚትመንት የላቸውም፣ ቁርጠኝነት የላቸውም፣ ወይም ደግሞ ሎያል አይደሉም ለብራንዱ። ብራንድ ሎያሊቲ ማለት ምን ማለት ነው ስንል ብራንድ ሎያሊቲ ማለት ቤያዝድ ማለት ነው። ነን ራንደም ቤያዝድ ቢሄቪየራል ሪስፖንስ ኤክስፕረስ ኦቨር ኤ ታይም ባይ ዲሲሽን ሜኪንግ ዩኒት። እዚህ ጋር ምንድነው ሰዎች ራንደምሊ በዘፈቀደ ሳይሆን ሆን ብለው አንድን ብራንድ ለአንድ ብራንድ ሲያደሉ ብራንድ ሎያሊቲ ይባላል ማለት ነው። ስለዚህ ብራንድ ሎያሊቲ የምንለው እሱ ነው። ኢሞሽናል አታችመንት ነው። ሶ ከስተመር ሎያል ቱ ብራንድ፣ ከስተመሮች ለብራንድ ወይም ደግሞ ለሎያል ለብራንድ ወይም ደግሞ ለስቶር ወይም ለሰርቪስ ወይም ለፕሮዳክት ሎያል ሊሆኑ ይችላሉ። ያ ማለት ኮሚትድ ናቸው ማለት ነው። ኮሚትድ ናቸው ማለት ኢሞሽናል አታችመንት አላቸው። በከስተመሩና በብራንዱ መካከል ወይም ደግሞ በድርጅቱ መካከል የስሜት ቁርኝት አለ ማለት ነው። ስለዚህ የጓደኝነት የወዳጅነት አይነት ስሜት ነው ያለው። ያንን ሎያሊቲ የምንለው እንጂ አንድ ሰው ደጋግሞ ስለገዛ ያንን ብራንድ ሎያል ነው ማለት አይደለም። ሪፒት ፐርቼዘር ነው ማለት ነው። ግን ሎያል ብራንድ ነው ማለት ያ ሰው ከብራንዱ ጋር ሊሆን ይችላል፣ ከድርጅቱ ጋር ሊሆን ይችላል፣ ኢሞሽናል አታችመንት ሊኖረው ይገባል። ሶ ብራንድ ሎያሊቲ ብዙ ጊዜ ከምንድነው የሚመነጨው? ከአይዴንቲፊኬሽን ነው። ያ ማለት ምንድነው? ኮንሱመሮች ብዙ ጊዜ የሚመርጡት ብራንድ የነሱን ማንነት ወይም ደግሞ የነሱን ሰልፍ ኮንሴፕት ሪፍሌክት ያደርጋል ብለው ያስባሉ። ይሄ ብራንድ የኔን ማንነት የኔን ፐርሰናሊቲ ያንጸባርቅልኛል ብለው ስለሚያስቡ ብራንድ ሎያል ለዛ ብራንድ ሎያል ይሆናሉ። ሶ ዚስ ታይፕስ ኦፍ ኮሚትመንት ሞስት ኮመን ፎር ሲምቦሊክ ፕሮዳክት። ያ ማለት ልክ አሁን ቢር ኦር አውቶሞቢል እንደዚህ መኪናዎች ላይ ምናምን ጀስት ሰዎች ሰልፍ ኮንሴፕታቸውን ኤክስፕረስ ማንነታቸውን ሊገልጹ የሚችል ፕሮዳክቶችን ይጠቀማሉ። ስለዚህ ብራንድ ሎያሊቲ ብዙ ጊዜ ሲምቦሊክ ፋንክሽን ካላቸው ፕሮዳክቶች ላይ ይታያል ማለት ነው። ሶ ሪፒት ፐርቼዘር ኮሚትድ ከስተመር ማርኬቲንግ ስትራቴጂ ምንድን ነው የሚያገናኛቸው ስንል እዚህ ጋር እንግዲህ አን ኢምፖርታንት ስቴፕ ኢን ዴቨሎፒንግ ማርኬቲንግ ስትራቴጂ ኢምፖርታንት ስቴፖች ናቸው እንግዲህ ማርኬቲንግ ስትራቴጂ ዴቨሎፕ ለማድረግ። ሶ እዚህ ጋር ለምሳሌ አትራክት ኒው ዩዘር ቱ ፕሮዳክት ካታጎሪ፣ ለፕሮዳክታችን አዳዲስ ዩዘሮችን አትራክት ማድረግ ሊሆን ይችላል ስትራቴጂ። ሌላው ካፕቸር ኮምፒቴተርስ ከረንት ከስተመር፣ አሁን የተፎካካሪያችንን ፕሮዳክት የሚገዙ ከስተመሮች አሉ፣ እነሱን ወደኛ መሳብ። ሌላኛው ኢንካሬጅ ከረንት ከስተመር ቱ ዩዝ ሞር፣ አሁን ላይ የኛን ፕሮዳክት እየተጠቀሙ ያሉ ከስተመሮች አሉ፣ ነገር ግን በጣም ብዙ እንዲጠቀሙ ማበረታታት። ኢንካሬጅ ከረንት ከስተመር ቱ ቢ ሪፒት ፐርቼዘር፣ አሁን ላይ ያሉት ከረንት ከስተመሮች ደግሞ ሪፒትሊ የደጋገሙ እንዲገዙ ማድረግ፣ ከዛ ኮሚትድ እንዲሆኑ ማድረግ፣ ያ ማለት ሎያል እንዲሆኑ ማድረግ ይጠበቅብናል። የመጀመሪያዎቹ ሁለቶቹ እነዚህ ማለት ነው እነዚህ ሁለቶቹ ማለት ነው ምንድነው የሚፈልጉት ማርኬቲንግ ስትራቴጂ አለ። አንደኛ ከስተመሮችን ማሳመን አለብን። ለምን አዲስ ከስተመር አትራክት ነው ማድረግ ያለብን ብለናል። እንደገናኛ ደግሞ የኮምፒቴተሮቻችንን ከስተመር ወደኛ ማምጣት ነው አይደለ? ሁለቱ የመጀመሪያው ሁለቶቹ እነዚህ ሁለቱ። ስለዚህ ኮንቪንስ ማድረግ አለብን እነዚህ ሁለቱ ማለት ነው። የመጀመሪያው ኮንቪንስ ማድረግ አለብን፣ የተሻለ አገልግሎት ማቅረብ አለብን፣ አድቨርታይዝመንት መስራት አለብን፣ የተሻለ ጥቅም መስጠት አለብን። እነዚህ ምንድነው ሴልስ ፕሮሞሽን፣ እነዚህ ኩፖን ፍሪ ትሪያል ምናምን ስትራቴጂዎችን መጠቀም አለብን። የመጨረሻዎቹ ሶስቶቹ ደግሞ ምንድነው የሚያሳዩት? እዛው ፈርሙ ላይ ያሉ ከስተመሮችን ነው፣ ከረንት ከስተመሮች ላይ ነው ፎከስ አድርጎ የሚሰራው። ስለዚህ ከስተመሮች ሳቲስፋይ መሆን አለባቸው ማለት ነው። ሳቲስፋይ መሆናቸው ከስተመሮቹ የመጀመሪያው ቅድሚያ ሊሰጡ የሚገባ ነገር ነው ማለት ነው። ሶ በዚህ መንገድ ከስተመሮቹ ሎያል እንዲሆኑ ማድረግ ይቻላል ማለት ነው። ሶ በአጠቃላይ ቻፕተር 2 ዲሲሽን ሜኪንግ ፕሮሰስ የምንለው ከፕሮብሌም ሪኮግኒሽን አንስቶ እስከ ፖስት ፐርቼዝ ዲሲሽን ድረስ ያለው ይህንን ይመስላል። ሶ ያልገባችሁ ግልጽ ያልሆነላችሁ ሞር እንዲብራራ የምትፈልጉን ነገር ካለ ኮሜንት ላይ ያስቀምጡልኝ። ጀስት ፈጠኝም ከሆነ
ኮሜንት ላይ አስቀምጡልኝ ማለት ነው። ስለተከታተላችሁኝ አመሰግናለሁ። የኔ ቱቶሪያል የዩቲዩብ ቻናል ነው። ሶሻል ሚዲያ ቴሌግራም፣ ቲክታክ ኤንድ ዩቲዩብ ላይ የኔ ቱቶሪያል ብላችሁ ሰርች ብታደርጉ ታገኙታላችሁ። መልካም ጊዜ